አልተመቸኝም ለዛ ነው። የተቀዳ ነገር ግን አዳምጪው ይጠቅምሻል። ይልኩልኛል፣ ልጆችም አሉ ይልኩልኛል። አሁን ነው ላይ የሚገባው የነቢያት መንገድ የሚል አለ። እሱ ላይ ገብተሽ ተከታታይ ያመለጥሽ ማለት ነው። እሺ ያለው እና አሁን ባነሳው ሐሳብ ላይ እኔ ያምልኮ ስግደትና ይሆናላ እግዚአብሔር የሰጣቸው ቃል ኪዳንም አለ አይደለ? ሰዎችን የማዳንም ገደላት ላይ እንደዛ ነው የሚለው አይደለ? እና ለዛ ያለገባላችሁ ቃል ኪዳን ለክብራችሁ ይመስለኛል የሚሰገደው። እያየነው ነበረ። የአክብሮት ስግደት ነበረ በጥንት፣ ግን የአክብሮቱ ስግደት ወደ አምልኮ ስግደት ሄደ። ምንድነው ልዩነታቸው? በምንድን ነበር የሚለየው? ምን የአምልኮ ስግደትና ነው የሚለየው? የአክብሮት ስግደት ልዩነታውን በእስልምናው ማለት የአክብሮት ስግደትና የአምልኮ ስግደት በምን እንለየው ብንል የአምልኮ ስግደት ለፈጣሪ ነው እኮ። በምንድን ነው የሚለየው? የምታምንበት ነገር በምንድን ነው የሚለየው? ሁለቱም በግንባር መደፋት ስለሆነ ነው። በሁለት ነገር ይለያል በእኛ በኢስላም አስተምሮት። እሺ እስቲ ምንድን ነው የሚለይበት ነገር? እስቲ የመጀመሪያው በንያ ይለያል፣ በኢንተንሽን በውጥን ማለት ነው። አመላለሁ ብልና አከብራለሁ ብለሽ ስትሰግጂ ይለያያል። አንደኛ። ሁለተኛ ነገር ደግሞ ምንድነው? የአምልኮ ስግደት በሁሉም ቦታ የትም ቦታ ሆነሽ ምሰግጂው ነው፣ በሩቅም ሆኖ ማለት ነው። አላህን ለምሳሌ መለኮት ሁሉን አዋቂ፣ ሁሉን ሰሚ፣ ሁሉን ተመልካች ነው፣ ሁሉን ቻይ ነው። ሰው ግን ውስንነት አለበት። የአክብሮት ስግደት የሚገባው ያንን ሰው ስታገኙ ብቻ ነው። ለምሳሌ መልአኩ ገብርኤል አንቺ ጋር ሲመጣ መስገድ ትችይ ነበረ አክብሮትሽን ለመግለጽ። መልአኩ ገብርኤል በሌለበት ግን በሰግጅለት አይሰማም፣ አያይም፣ አያውቅም፣ ሁሉን ቻይም አይደለም። ስለዚህ ምንድነው የአክብሮቱ ስግደት ሄዶ የአምልኮ ስግደት ሆነ። ስለዚህ ቁርአን ሲወርድ ተከለከለ፣ ሙሉ ለሙሉ ተከለከለ ቁርአን ሲወርድ ማለት ነው እንጂ ጥንት በነበሩ ሰዎች የአክብሮት ስግደት ይቻል እንደነበረ በሸሪያቸው ቁርአን ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 34 እና ሱረቱ ዩሱፍ ምዕራፍ 12 ቁጥር 4፣ ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ይሰግዱልኝ አየው ይላል። በኋላ ላይ መተው ሰገዱለት እናትና አባቱና 11 ወንድሞቹ ለዮሴፍ። አላህ ለመላእክት ለአደም ስገዱ ባልን ጊዜ አስታውስ ይላል። ስለዚህ አክብሮትን ለማሳየት ይጠቀምበታል ማለት ነው። ስግደት የአክብሮት ስግደት የሚባል ነገር እንደነበረ ይናገራል። ቁርአን ሲወርድ ግን ተከለከለ። ያ ነገር ወደ አልተፈለገ አቅጣጫ እንዳይሄድ። ግልጽ ነው አኒ? አዎ ግልጽ ነው። እሺ እንደዛ ነው። ከዛ አንፃር ነው ማሂ የጠፋ ሰው አይቻት አላውቅም። ማሂን እስቲ ያስገቡልኝ ኢንሻአላህ። ማሂን ያስገቡልኝ። ሰላም ብለሽን ውረጂ ባይሆን እንደው የጠፋ ሰው ካልተመቸሽም ሰላም በይን ቢያንስ ማለት ነው። የሚመች ቦታ ላትም ትችላለች። ምናልባትም አጣች። ማይ ደህና ነሽ? ሰላም እንዴት ነህ ኡስታዝ? ሰላም ብያለሁ። ሁላችሁ ደህና ናችሁ? ሰላም ነሽ? እንዴት ነሽ? የጠፋ ሰው ጠፋሽ እኮ የዋሽታውን ሽብን እኮ። አዎ ጠፍቻለሁኝ። ትንሽ ከሚዲያው ራቅ ለማለት ተመቻችቶኛል፣ ግን ትንሽ ልራቅ ብዬ ነው። እንዴት ናችሁ? ጥሩ ነው። ጥሩ ውሳኔ ነው። ጥሩ ውሳኔ። የአርምሞና የጽሞና ጊዜ ይኖርሻል። የጽሞና ጊዜ ይኖርሻል። የአርምሞ
ራስሽ የምታይበት ነገር ይኖርሻል ማለት ነው። ምናልባትም ማለት ነው የሚዲያ ሲሳይ ከመሆን ይሻላል እሱ እና በርቺ፣ አብሽሪ፣ ችግር የለውም። አንቺ ምንም ነገር ወስኚ፣ ውሳኔሽን እናከብርልሻለን። እሺ ኡስታዝ ያመሰግናለሁኝ። ችግር የለውም። እሺ በቃ ችግር የለውም። በቃ ታች መውረድ ትችያለሽ አሁን ከፈለሽ ማለት ነው። ቁጭ ማለትም ትችያለሽ። ሻይ ቡናም አለ፣ ሰኮንዶ ሚስተዋለን፣ የበካቻ ቱር አለን፣ የዶሮ ካቻ ቱር አለን። እራትም ከፈለግሽ አይ እራት በልቻለሁ ካልሽ ደግሞ አለ ሌሎች ነገሮች አሉ። አፍተር ኢት የሚባሉ ነገሮች አሉ። አዎ እሺ ችግር የለውም። እዚህ ይቀመጣል ታድራ ያዳምጣል። ማውራት ስለማልፈልግ ትንሽ የሚታርግና ልስማችሁ። እሺ እሺ ምንም አይደለም። እሺ አንድ ሰው በፈቃደኝነት ይወረድልና ታች ያለ ሰው የእግዚአብሔር ፍቅር ነው የሚባል ልጅ መግባት ፈልጓል መሰለኝ። ማን የወረደው? ወይ እኔ ሳቅና ሙከሚል ባይወርዱ ጥሩ ነበረ። ያገዙኛል። ኦኬ እግዚአብሔር ፍቅር ነው የሚለው አካውንት ሪኩዌስት ላኪ እስቲ። ሪኩዌስት ስቢያት አለው ኡስታዝ ላክል። እሺ እሺ ብዙ ተከታይ ላይ ኖሮ ይችላል። እግዚአብሔር ፍቅር ነው። ሶሪ የሴት ፎቶ ነው፣ አላየሁትም ነበረ። ሰላም ብያለሁ። እንዴት አመሸሽ? ሰላም አመሸሽ? ደህና ነኝ። ይቅርታ በወንድ አግባብና በወንድ አንቀጽ አዋራሁሽ እና ይቅርታ አላየሁትም ነበር ፕሮፋይልሽን። ኖርማል ነው። ኧረ ችግር የለውም። አይ ነውር ነው። ሴት ልጅን በወንድ ወንድን በሴት አይፈጠራም፣ ነውር ነው። በባህላችን ጥሩ አይደለም። ስላላወቅኩ እሺ ቴንክ ዩ ስግደት ስትል ጊዜ ነው። እሺ ስግደት ላይ የሆነ ነገር ካለሽ የሆነ ነገር በይኝ። እሺ ስግደት ሁሉ አምልኮ ከሆነብን ሰውን እንዴት አድርገን ማክበር የፈለግነው እንዴት እናክብረው? ወይም ደግሞ ለምሳሌ አሁን እኔ አጥፍቼ እናቴን ሄጄ ዝቅ ብዬ ብጠይቃት ይቅርታ በይኝ ብዬ ብላት እያመለኳት ነው ማለት ነው? እኔ እንደዛ አልኩኝ? እኔ ምንድን ነው ያልኩት የነበረው? እስቲ ንገሪኝ ያልኩት የነበረውን። ዙሮ አምልኮ ሆነብን ስላልክ እኮ ነው። ስግደት ሁሉ አምልኮ አይደለም፣ ይለያያል። ካፊያ ለምሳሌ ካፊ የሚወጣው ላላህ አንተው ላላህ አላህ አምልኮዬ ላንተ ይድረስልኝ ብለህ ካፍህ የሚወጣው ነው የሚወስነው። አምልኮዬ ላንተ ይድረስ ለአምልኮ ብለህ ትሰግዳለህ። 3 ጊዜም 2 ጊዜም 1 ጊዜም እንደኔ ማለት ነው። ደግሞ ለሌላ ሰው የምትለው ደግሞ ለጻድቃን ሰማዕታት የምታደርገው ደግሞ አክብሮዬ ይድረስ፣ አምልኮን አትናገርም ካፍህ አክብሮዬ ይድረስ ብለህ ትላለህ። ካፍህ የሚወጣው ከልብህ የሚመነጨው ነው ብዬ ነው ማስብ። እናም ታስረዳይ ካለ ልክነሽ ባዛም ሰማመል ካፍህ ከልብ የሚመነጨው አይኔም እኮ እንደዛ አይደለም ያልኩት የነበረው። በደንብ አላዳመጥሽኝም እንጂ ለማለት የፈለኩት ምንድነው የአክብሮ ስግደትና የአምልኮ ስግደት የሚለዩባቸው 2 ነገሮች አሉ። ስትሰግጂ አንድ ላይ ነው ማለትም ሲሰግዱ የነበሩት በግንባራቸው ዝቅ ብለው በግንባራቸው ተደፍተው ይሰግዳሉ፣ ባይብል ላይ ስንመለከታቸው ማለት ነው። ለምሳሌ ሩቅ ሳትሄጂ በሐዋርያት ሥራ 16:29 ላይ ለእስር ቤት ዘበኛው ለጳውሎስና ለሲላስ በግንባሩ ነው የተደፋው። ዳንኤል ምዕራፍ 8 ቁጥር 17 ላይም ዳንኤል ለመላኩ የሰገደው በግንባሩ ተደፍቶ ነው የሰገደው። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይም አቤጊያ ለዳዊት የሰገደችለት በግንባሯ ተደፍታ ነው። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤም ለዳዊት የሰገደችው በግንባሯ ተደፍታ ነው። ታዲያ ልዩነቱ ምንድን ነው ከተባለ በ2 ነገር ይለያል አልኩኝ። አንደኛ አንቺ እንዳልሽው ምን በመሆን ንያ የሚባል አለ፣ ኢንቴንሽን የሚባል ነገር አለ። በውስጥ ባለው ውጥኔ ለአምላኬ ነው
ለማምለክ ፈልጌ ነው እንጂ ለማክበር አይደለም ብለሽ ማለትሽ የግድ በአፍሽ መግለጽ አይጠበቅብሽም። ልብሽን አንቺ አንደኛ የመጀመሪያው። ሁለተኛ ነገር ደግሞ ምንድነው የአክብሮት ስግደት የሚፈቀደው ሰውየው እስካገኘሽው ድረስ ነው። ለምሳሌ እኔ አንቺን ሳገኝሽ የአክብሮት ስግደት ልሰግድ እችል ነበረ፣ እንደ ባይብሉ ማለት ነው፣ እንደ ጥንት የነበረው የተፈቀደው። መልአኩ ገብርኤል መጥቶ ነቢያቶቹ ጋር ሲመጣ በአካል ሲያገኙት ይሰግዱለታል። እንትኖችን ሲያገኟቸው ነቢያቶችን ታላላቅ ሰዎችን ሲያገኙ ይሰግዱላቸው። ሲሰግዷቸው ግን ሲያገኟቸው፣ በሌሉበት ግን መስገድ አምልኮ ነው፣ የአምልኮ ስግደት ነው የሚሆነው። የትም ቦታ ሆነሽ የትኛውም ዓለም ውስጥ ሆነሽ ምሰግጂው ለመለኮት ብቻ ነው። ያ ምን ይባላል? የአምልኮ ስግደት ይባላል። ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃልና ሁሉን ቻይ ነው ብለሽ ስትሰግጂ የአምልኮ ስግደት ይሆናል ማለት ነው። ነገር ግን ገብርኤል በሌለበት፣ አሁን ገብርኤል እኔ ጋር አይደለም ያለው፣ ውስንነት አለበት ገብርኤል የት ነው መኖሪያ ሲባል ሰማያት ነው። የመላእክት መኖሪያ ሰማይ ነው። ተልኮ ካልመጣ በስተቀር በስድስተኛ ወር መልአኩ ገብርኤል ወደ ማርያም ተላከ ነው የሚለው ሉቃስ 1:26 ላይ። ከመላኩ በፊት ተልኮ ሲመጣና ማርያም ጋር ሲመጣ ሰማይ ላይ የለም ገብርኤል። ወይም ደግሞ ናዝሬት ሲመጣ ናዝሬት ወደ ማርያም ጋር ወዳይት ቤት ውስጥ ሲመጣ የዳይት ቤት ውስጥ ወደ መሆነው ሲመጣ እሱ ሌላ ቦታ አልነበረም፣ አረብ ሀገር አልነበረም፣ አሜሪካ አልነበረም፣ አውሮፓ ውስጥ አልነበረም። ውስንነት አለበት በተፈጥሮ የማወቅ የማየት የመስማት የሁሉን ቻይነት ውስንነት አለበት። መለኮት ብቻ ነው ሁሉ ነገር የሚያየው፣ ሁሉ ነገር የሚሰማ፣ ሁሉ ነገር የሚያውቀው። ስለዚህ አሁን ምን ሆነ ተፈለገ? እሺ ቀጥይ። መለኮት እኮ መላእኮችን እኮ አንተ ከፈጣሪ ጋር ከሆነ ግንኙነትህ በቃ የፈጣሪ መላእኮች ሁሌም በአንተ ከበው ነው ያሉ፣ ሲጠብቁህ ነው የሚውሉ። ስንት አደጋ ከስንት የምንተርፈው እነሱ የተለያዩ እልፍ አላፋት ናቸው መላእክቶቹ። ግን አንዱ መልአክ እኔ ጋር ያለው መልአክ አንቺ ጋር አይኖርም። እኔ ጋር ያለው መልአክ አንቺ ጋር የለም። እኔ ጋር መልአክ አለ፣ በቀኝና በግራ መልአክ አሉ። በኢስላም አስተምሮ እልፍ አላፋት ናቸው። ግዴታ ቅዱስ ገብርኤል ብቻ ሳይሆን እልፍ አላፋት ታዘውልናል። ትክክል። የሰይጣን መልአክ ይከብሃል፣ ግን የፈጣሪ ሲጠብቅ ይሆናል። ስለዚህ ስትደነግጥም የሆነ ነገር ስትል ስሙን ብትጠራው ፈጥኖ ደራሽ በቃ ፈጥኖ ይደርስልሃል። አይደርስም ነው የምንለው እኛ። ግን እሱን ተመልክተህ ሳይሆን ፈጣሪን ነው መጀመሪያ ያመንክ አይደለ? ስለዚህ ቅዱስ ገብርኤል ብትል እሱ ታዛዥ ነው። ማነው ስምሽ? እግዚአብሔር ብዬ እንዳልጠራሽ ስምሽን ንገሪኝ ከይቅርታ ጋር። እኔ አሊመት። ማነው ስምሽ? አሊመት። አዎ አሊመትዬ፣ የመሰለሽ በእኛ በእስልምና አስተምሮት መላእክቶች በቀኝና በግራ አሉ። እኔ ለምሳሌ እኔ ጋር በቀኝና በግራ መልአክ አለ። ገባሽ? ልክ እኔ አሁን አንድ ሙስሊምን ሳገኘው፣ አንድ አዳምጪኝ አሊመትዬ፣ አንድ ሙስሊም ወንድሜን ሳገኘው አሰላሙ አለይከ አይደለም ምለው፣ አለይከ ነው መሆን የነበረበት ለሙስሊም ወንድ። አሁን ይሳቅን ባገኘው አሰላሙ አለይከ እለዋለሁ። አሲያን ሳገኛት ደግሞ አሰላሙ አለይኪ ይላት ነበረ። ለሷ ብቻ ቢሆን ኖሮ በቀኝና በግራዋ መላእክቶች ስላሉ አሰላሙ አለይኩም ነው የምላቸው። ከዛ በኋላ ሱጁድ ላይ ተቀምጠን ደግሞ ልክ ተሸውድ ካደረግን በኋላ ስንጨርስ እናሰላምት ሰላም አለይኩም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ እንላለን። ለማን ነው የምንለው ስንል በቀኝና በግራ ላሉት መላእክት ነው የምንለው። ቤታችንም ስንገባ መላእክት ቤታችንን ስለሚጠብቁት አሰላም አለይኩም እንላለን። አሰላም አለይኩም ወራህመቱላህ ወበረካቱ እንላለን። ወደ ቤታችን መላእክት አሉ። እኔ ጋር ያለው መልአክ ግን አንቺ ጋር ካለው መልአክ ጋር ይለያያል። ስለዚህ አንቺ ጋር ያለው መልአክ ገብርኤል ከሆነ እኔ ጋር ሚካኤል ከሆነ ያለው አንቺ ጋር ያለውን መልአክ ገብርኤልን አሁን ብጠይቀው ባወራው አይሰማኝም፣ አያየኝም፣ አያቀኝም፣ አያውቅም። ራሱ እውቀቱ የለም፣ ውስንነት አለበት ነው እያልኩ ያለሁት። ስለዚህ አሁን ለገብርኤል ብሰግድ ይሰማኛል፣ ተቀባይነት አለው። ለገብርኤል ብሰግድ ለአንተ ገብርኤል ከተሾመልህ ለእኔ ሚካኤል አለ። በቃ እኔ የሚሰማኝ በአምላክ ፈቃደኝነት ለእኔ የታዘዘልኝ እኔ ሲጠብቀኝ የት ያውቃለሁ? በምን ያውቃለሁ? አሁን ገብርኤል አንቺ ጋር ስለመኖሩ ምንድን ነው ማረጋገጫሽ? እምነት በአምላክ የማመኔ በአምላክ ካመንኩኝ ይሾመኛል አይደለም መኖርሻ ቢብሊካል ነው። እሱ እንትን ነው የኪስ ወሬ እንዳይሆንብን እስቲ ጥቅስ በጥቅስ አስደግፈሽ ንገሪኝ። ሚካኤል ከአንቺ ጋር ስለመሆኑ፣ ገብርኤል ከአንቺ ጋር ስለመሆኑ፣ በሁሉም ቦታ ስለመኖሩ ማስረጃ ይኖር ይሆን?
ከባይብል ከመጽሐፋችሁ? እስኪ አንተ ንገረኝ እስኪ። የለም መጽሐፋችሁ ላይ የለም። በአንድ ጊዜ ነው። አይ ካለ ንገሪኝ። እኔ የለም ብዬ ነው የምለው። ካለ የሌለን ነገር የለም ነው የሚባለው። አንብቤ ባይብልን ሙሉ ለሙሉ አንብቤ የለም እንደሌለ ነው የማውቀው እኔ። አንቺ ደግሞ ካለ ደግሞ እኔ ምናልባት ባለማስተዋል የረሳኋቸው ጥቅሶች ካሉ አንቺ ደግሞ ንገሪኝ። ኪሩቤል ሱራፌል ስለሚባል ትምህርት ስታዳምጥ እንደምትውል አውቃለሁ እኮ። በቃ ተሹመውልናል። ሌላው ነገር ተተሻውን ካሉ ይኸውልሽ አሊመት ካለ ጥቅስ ትሰጭኛለሽ። ዝም ብሎ በጨበጣ እንዳይሆንብኝ ማነገረ ስባል አሊመት ናት የነገረችኝ እንዳልል ጥቅስ ካለሽ ጥቅስ ትሰጭኛለሽ። ከሌለሽ ደግሞ በቃ ለሌሎቹ ሰዎች ደግሞ እድል ስጪና ስለነበረን ቆይታ እናመሰግናለን። እሺ ግድ የለም። እሺ መልካም ጊዜ። አንተ አትነግረኝም? አንተ አታውቅም? ሳታውቅም የለም እኮ አልኩሽ እኮ ነው። የለም ነው እኮ ያልኩሽ። የለም ማለትና አላውቅም ማለት ይለያያል። የለም እኮ አልኩሽ እኮ አሊመትዬ፣ አልሰማሽኝም? የለም እንደዛ የለም። መላእክት ውስንነት እንዳለባቸው ነው። አያውቁም። ሁሉ ነገር ማወቅ አይችሉም። ሁሉ ነገር ማየት አይችሉም። ሁሉ ነገር መስማት አይችሉም። ስለዚህ እኔ ለገብርኤል አሁን እዚህ ጋር ብሰግድለት ተቀባይነት የለውም። የአምልኮ ስግደት ነው የሚሆነው። ለምን በሌለበት ከሰገድኩለት ማለት የእግዚአብሔር መልአክ ማንኝ በቃ የእግዚአብሔር መልአክ በሚፈሩት ሰዎች ሁሉ ዙሪያ ሲጠብቅ እንትን ሲል ይውላል። ይሄን አውቃለሁኝ። አለ በትክክል የእግዚአብሔር መልአክ የሚለው ጥቅል ነው። የእግዚአብሔር መልአክ ሁሉንም መላእክት ነው። ባይብል ላይ ሰው ተብሎ ይላል። ሰው ምን ይላል? ሰው ስጋ ነው ይላል አይደለ? ባይብል ላይ ሰው ስጋ ነው ሲል ሰው ማለት እኮ ነገርኩሽ እኮ። አንድ መልአክ ገብርኤል፣ ይሄ ጥቅላዊ ነው። የእግዚአብሔር መልአክ የተባለው ማን ነው? ጥቅል ነው። ሰው እንደሚባለው ማለት ሰው ሲባል ጥቅል ነው። ጥቅላዊ አነጋገር ነው እንጂ ደበላ፣ ደበሊት ወይም ደግሞ አመሊት፣ ይስሐቅ፣ ጓል መቀሌ፣ ሃኒ፣ ጀማል፣ አሲያ አልተባለም። እኔ ጠየኩሽ። አሁን ሚካኤል፣ ገብርኤል ምናምን ተብለው ስፔሲፋይ የተደረጉ ናቸው። ስፔሲፋይ የተደረጉ መላእክቶች መዝሙር 34:7 ይድልኝ። አይ ነገርኩሽ እኮ የነገርኩሽ ያ ጥቅላይ ነው የተጠቀመው። ጥቅላይ ጥቅስ ነው ጥቅሱ። እኔ የጠየኩሽ ገብርኤል በሁሉም ስፍራ እንደሚገኝ አንድ ስፔሲፊክ የሆነ መልአክ በሁሉም ስፍራ እንደሚገኝ ማስረጃ እንግዲህ ነገርኩሽ። ስፔሲፋይ አድርገሽ ኖ ሁሉም በሁሉም ቦታ አሉ አይደለም ነው። አይ በቃ በቃ ሚውት አድርጊና ሌሎች እድል ስጪ። ባጭሩ የእግዚአብሔር መልአክ በሚፈሩት ሁሉ ዙሪያ ሲጠብቅ በቃ ሌላ ሰው አስገቡ። እስቲ ሌላ ሰው አስገቡ። እናንተን በሉ። ልጅቷ ዝም ብላ እንትን ስለሆነ አስገቡ ሌላ ሰው። ግርማ እንዴት ነህ? አቤት። ደህና እግዚአብሔር ይመስገን። ሁሉ ሰላም? ደህና እግዚአብሔር ይመስገን። ሁሉ ሰላም ነው። ኦኬ። የአክብሮት ስግደትና የአምልኮ ስግደት ልዩነታቸው ምንድን ነው? በምንድን ነው የምትለዩዋቸው? ኦርቶዶክስ ነህ? በነገራችን ላይ ይቅርታ ዝም ብዬ ፕሪሰፖዝድ አንደርስታንዲንግ ያስኩኝ። ምናልባት ኦርቶዶክስ ነኝ። የአክብሮት ስግደትና የአምልኮ ስግደት ልዩነቱ ምንድን ነው? ዲፈረንሱን ፈልገህ ነው? ዲፈረንሱን በምንድን ነው የምትለዩዋቸው? የአክብሮት ስግደትና የአምልኮ ስግደት መጀመሪያ ፍቺው ገብቶሃል ወይስ አስተጋገዱ ላይ ነው ያልከው? አስተጋገዱ ላይማ አንድ ነው። በግንባር መደፋት፣ ለሁለቱም መደፋት ነው። የአምልኮም ለፈጣሪ እንደዛ ነው። የአክብሮትም ደግሞ በግንባር ነው የሚደፋው። ሁለቱም አንድ አይነት ነው። አካላዊ ውጫዊ እንትኑ ማለት ነው። ልዩነቱ ምንድን ነው? ልዩነቱ አምልኮ ማለት ለአምላክ ብቻ የሚቀርብ ነው። ያመልካሉ አንተን እኮ። ስግደቱ ልዩነቱ ምንድን ነው ያልኩህ እኮ። ልዩነቱን እየነገርኩህ እኮ ነው። ስማ፣ ጥያቄ ተጠይቀሃል፣ መልሱን ስማ። እሺ አትቆጣ። ይሄ አምላኬን አንተን የፈጠርከኝ አንተ ሰሬን አንተ ፈጣሪን ብለህ የሚሰግድለት የምታቀርበው ስግደት አምልኮ ይባላል። እያመለከው ነው ማለት ነው። ያን ነገር እየፈጠርከኝ አንተ ነህ፣ የሰራኝ አንተ ነህ ብለህ አምልኮትን እያረክለት ነው። የስጦታ የጸጋ ማለት ደግሞ የተሰጠክ ከፈጣሪ የተሰጠ ለማክበራ። ለምሳሌ ሰው ሰላም ስትል ጎንበስ ስትል ራሱ
ኦልሞስት የስጦታ ስለሆነ እያከበርከው ነው፣ የጸጋ ነው የሚባለው ይሄ። ወይም ደግሞ ለቅዱሳን የምታደርገው ስግደት ነው የሚባለው እሱ። አዎ ትክክል። አንደኛው ያው ንያ ነው። ንያ ማለት ኢንተንሽን ማለት ነው። ኢንተንሽን የሚባለው ኢንተንሽን ማለት ነው ውጥንህ ለአምላኬ ላመልከው ነው ብለህ ማለትና አንደኛው ደግሞ ላከብረው ነው ብለህ ማለት ነው። ልዩነቱ አንደኛው የመጀመሪያው ነው። ሁለተኛ የሚለይበት ደግሞ ለአምላክ የምትሰግደው ስግደት የትም ቦታ ሆነ ሁሉን ይሰማል፣ ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ቻይ ነው ብለህ ነው የምትሰግድለት። ገብቷል? ይሰማል የትም ቦታ ሆነ። የአክብሮት ስግደት ግን ሰዎቹ ራሳቸው ፕሬዘንስ ሲያደርጉ ነው። ለምሳሌ አብርሃምን ባገኘው እኔ በአካል የአክብሮት ስግደት ሊሰገድለት ይችላል። ያው እንደ ባይብሉ ማለት ነው። አብርሃም በሌለበት ለአብርሃም ብትሰግድለት አብርሃም ያን ነገር ይቀበለዋል? ተቀባይነት አለው? ለአብርሃም ሊሰገድለት በአሁኑ ሰዓት በስጋ ያለም ሰው ይሁን በስጋም ያለም ሰው ይሁን አብርሃም አለ ብለህ አስበውና የሆነ ቦታ ነው ያለው። ለምሳሌ እስራኤል ውስጥ ነው ያለው። አንተ ኢትዮጵያ ሆነ ለአብርሃም መስገድ ትችላለህ? በስጋ ካለ? አዎ የለም፣ እሱ በአካል አላገኘኸውም። በአካል እሱ ያለው እስራኤል ውስጥ ነው። አንተ ኢትዮጵያ ነህ። አብርሃም ወይ ብለህ ኮንታክት ማድረግ ትችላለህ? መስገድ ትችላለህ? ይፈቀዳል? የአምልኮትን አልሰግድም። የጸጋ የአምልኮ አይደለም እኮ የጸጋ መስገድ ትችላለህ። እዛ ሆነ እዛ መስገድ ትችላለህ ወይ? እችላለሁ። እስቲ ቢብሊካል ኤቪደንስ ስጠን፣ እንደዚህ አይነት ነገር ቢብሊካል ኤቪደንስ። ቢብሊካል ኤቪደንስ እንግዲህ ነፍስ ስለሆነ የሚሰግደው ስጋ አይደለም። ስትሰግዱ በመንፈስ ስገዱ ይላል ባይብሊካሊ ላይ። እግዚአብሔር የሚሰገድለት በመንፈስ ነው ይላል። እንግዲህ ለሌሎች የጠየቁት ጥቅስ ስጠኝና ማስረጃ እንደዛ እንደሚ see beyond the surface of your struggles and understand the greater ሮት ካለ ትሰጠኛለህ። ጥቅሱን ይዘህ ትመጣለህ ማለት ነው። ቀጣይ አለ ጥቅሱን አላስታውስም። ይዘህ ትመጣለህ። ይዘህ ስትመጣ እንቀጥላለን። አስታውሰህ ተዘጋጅተህበት ምን ብለህ ትመጣለህ ማለት ነው። እሺ ኦኬ። አሁን ጥቅሱን የፈለግከው አንተ ለቅዱሳን የጸጋ ስግደት ሲሰገድ በአካል ሲኖር ፊዚካሊ አፒራንስ ወይም ደግሞ አፒር ሲያደርግ ብቻ ነው። ፊዚካሊ ከሌለ መስገድ አይቻልም የሚል ነው። ማርያምም ገብርኤልም ማንኛውም ፍጥረት የተባለ ውስንነት አለበት። ሁሉን መስማት፣ ሁሉን ማወቅ፣ ሁሉን ቻይ የሚችለው አንድ አምላክ ብቻ ነው። ሁሉን ማየት፣ ሁሉን ማወቅ፣ ሁሉን መስማት ካላረጉ አያስፈልግም ነው። ኢንሾርት አንተ አሁን እኛ ደግሞ በመንፈስ ስለሆነ የሚሰገደው የት የሚኖሩ በመንፈስ ስለሆነ የሚሰገደው ይሰማሉ፣ ያያሉ። ማስረጃ ቢብሊካል አይሰገድም ነው። ለዛ ላልክበት ኤቪደንስ ቢብሊካል ኤቪደንስ ያስፈልገናል ነው ማለት። አሁን አንተ ልክ ነህ፣ አንተ እምነትህ ነው እንደዛ። አንተ እምነትህ ነው ይሄ። ግን እምነትህ ሲሆን ነው አይ ዱ ሪስፔክት ዩር አቲቲዩድ፣ ያንተን አቲቲዩድ ሪስፔክት አደርጋለሁ። ግን ምንድነው እኮ እሱን ነው መልክ ስታመጣ እንቀጥላለን ማለት ነው ቀጣዩን። እሺ እናመሰግናለን ለዛሬው። እሺ መልካም ምሽት። እሺ ሌላ ሰው መግባት የሚፈልግ ጥሩ እየተማረን ነው ማለት ነው። እንግዲህ ያጀማ እንግዲህ እንደምታዩት ጥሩ ነገሮችን እየተማረን ያለ ነው ማለት ይሄን ነገር ማለት ልዩነቱን እንድታዩት ነው እኛም የፈለግነው። ስግደት ማለት ምን ማለት ነው የሚለውን በክርስትናና በእስልምና ያለውን አስተምሮት እንደዩት ነው ራሱ ማለት ነው። ኮሜንቱን ክፍት አድርጉላቸው፣ አታፍኗቸው። ምንም የተለየ ነገር አላገኘባቸውም። ስድብ ምናምን እስከሌለ ድረስ ሚውት አታድርጓቸው። ደግሞ የሚታደርጓቸው ማለት ነው። ምናልባት ታብታብ ለማድረግ ፈልጋችሁ ከሆነ ኢትዛና ዘርቲንግ እሱ ሌላ ነገር ነው። ኦኬ ጥሩ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ኢንሻአላህ። ሳሙኤል ገብቷል መሰለኝ። ክርስቲያን መሰለኝ፣ እርግጠኛ አይደለሁም። አይ እንትን ይላል እየተሽከረከረ ነው ለኔ የሚታየኝ ሳሙኤል። እሺ ማስገባት ትችላላችሁ። ገባት ትችላላችሁ። ሌላ ሰው ካለ እየተሽከረከረ ነበር ወረደ። አብደላ ኢብኑ ኡሚ መክቱም የታለች? አስገቧት።
አለች አስገቧት። እሷን ቦታ አለ። እስሚዞም ገብቶ ነበረ ወጣ መሰለኝ። አስገቧት ሳቧት። እሺ አንድ ቁጥር ጻፍ። ኤሮሂ ኤሮሂ ሰላም ነው ኡስታዝ፣ እንደምን ሰላም ሰነበትክ? ወልድ ህይወት ነኝ። በሌላ አካውንት ገብቼ ነው። ወልድ ህይወት አሪፍ ነው። ሰላም ነው። እንደምን ሁሉ ሰላም? እንዴት ነህ? እግዚአብሔር ይመስገን። ሰላም ሰነበታችሁ? እንዴት ቆያችሁ? ዘፍጥረት 16 13ን አስታወስከኝ። ይናገራት የነበረውን የዮቴባቤ ስም ኤሮሂ ብላ ጠራችሁ ይላል። በውኑ የሚያየኝ እዚያ ያየሁት ብላ አለች ይላል አይደል? የምትሰጠው ነገር አለ። የአክብሮት ስግደትና የአምልኮ ስግደት የሚባለው ነገር ከኦርቶዶክሶች ጋር እያወራን ነበረ። ልዩነቱ ምንድን ነው በሚለው እኔ አላቅም ልዩነቱን። ያው ስግደት ነው፣ የጸጋ ስግደት። እንደዚህ በኦርቶዶክስ አካባቢ ለመለየት የሚሞከር ነገር አለ። እኔ እሱ አይገባኝም። አይ ልዩነት አለው። ግን የአምልኮ የእነሱ አሁን ላይ ያሉት የሚሰግዱት ስግደት የአምልኮ ስግደት ነው። ላስረዳህና ሀሳብ ትሰጥበታለህ። ለምሳሌ ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ ጳውሎስና ሲላስ ፊት የእስር ቤት ዘበኛው መጥቶ በፊታቸው ተደፍቶ ነበረ፣ ሰግዶ ነበረ። እዚህ ጋር ፕሩስኩኒዮ ማለት ነው። ዳንኤል ምዕራፍ 8 ቁጥር 17 ላይ ዳንኤል ለመላኩ በግንባሩ ተደፍቶ ሰግዶለታል ራሱ። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይ አቤጊያ ለዳዊት ባየችው ጊዜ በዳዊት ፊት በግንባሯ ወደቀችና ሰገደች፣ እጅ ነሳች ይላል። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳች ይላል። የአክብሮት ስግደትን ለማመልከት ዘፍጥረት ለኬጢ ልጆች ኦሪት ዘፍጥረት 23:7 ላይ አብርሃም ለኬጢ ልጆችና ለምድሩ ሕዝብ ሰገደ ነው የሚለው። ሰገደ ይላል። ስግደት ለሚለው ቃል የሚጠቀምበት ፕሩስኩኒዮ ነው። በዕብራይስጥ ሻሃህ ይባላል ራሱ። ማለት ሻሃህ ማለት የአክብሮት ስግደትን ለማመልከት ይመጣል፣ የአምልኮ ስግደትን ላይ ማመልከት ይመጣል። ምንድን ነው ልዩነታቸው ከተባለ መጀመሪያ ኮንቴክስት የሚባል ነገር አለ። ኮንቴክስቱ ምንድን ነው? ያ ነገር ፍጡር ከሆነ ያ ነገር የተፈጠረ ከሆነ ለዛ የሚሰገድለት ስግደት የአክብሮት ስግደት ነው። ያንን በኢንተንሽን ነው የሚለየው። በኢንተንሽን ማለት ውጥን ወይም ደግሞ ንያ በሚባለው ነገር ነይቶ አንድ ሰው እኔ ለማክበር ብሎ የሚያደርገው ነገር አለ። የመጀመሪያ የሚለየው እሱ ነው። ሁለተኛ የሚለየው ነገር ምንድን ነው? መልአኩ ገብርኤል አንተ ጋር መጥቶ ሰላም ሲልህ ያንን ልሰግድለት ትችላለህ። አብርሃም አንተ ጋር ቢመጣ ቤትህ ልሰግድለት ትችላለህ፣ እንደ ባይብል አነጋገር ወይም እንደ ጥንቱ አነጋገር። አብርሃም በሌለበት ገብርኤል በሌለበት ግን ለገብርኤል ከሰገድ ከእሱ የአምልኮ ስግደት ይሆናል። ለምን? ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ፣ ሁሉን ቻይ የሆነው መለኮት ብቻ ነው። ገብርኤል መለኮትነት የለውም፣ ውስንነት አለበት። አንሊሚትድ አይደለም፣ ሁሉ ነገር ያካበበ አይደለም። ነገራትን ጊዜንም ቦታንም ያካበበ አይደለም። ጊዜንም ቦታንም ያካበበ አንድ ፈጣሪ ብቻ ነው። ስለዚህ የአንድ ነገር በሌለበት አንድ ሰው ጸደንያ ማርያም ሆኖ፣ አንድ ሰው ደግሞ ወይብላ ማርያም ሆኖ፣ አንድ ሰው ደግሞ ግሸን ማርያም ሆኖ፣ አንድ ሰው ደግሞ ሳውዲ አረቢያ ሆኖ፣ አንዱ አውሮፓ ሆኖ፣ አንዱ አሜሪካ ሆኖ፣ አንዱ አውስትራሊያ፣ አንዱ ካናዳ ሆኖ ማርያም ጋር ሁሉም ቢሰግዱ ማርያም ያን ስግደት አትቀበልም። ያ ስግደት ምንድን ነው የሚሆነው? ማርያም ውስንነት ስላለባት ልክ አይደለም ነው የምንለው። ያ ነገር ስለመጣ በወረደበት ሰዓት ላይ ተከለከለ። ያ ነገር አላህ ከለከለ ያንን ነገር ማለት። የአክብሮት ስግደት የሚባለው ነገር ወደ አምልኮ ስግደት ስለሄዱ ሰዎች ለአክብሮት ስግደት ተብሎ የሚሰገድ ስግደት የለም። ይሄ ነው ያለው ትምህርት ማለት ነው። እዚህ ላይ ሀሳብ ስጥበት። ትክክል ነው። ፍጥረት በሁሉ ቦታ ሊገኝ አይችልም። በሁሉ ቦታ ተገኝቶ ሊያይ ሊሰማ አይችልም። ሰምቶ ስግደትን ወይም አክብሮትን ሊቀበል ሊያመሰግን አይችልም። በሁሉ ቦታ ተገኝቶ አምልኮን፣ ጸሎትን ሊሰማ የሚችል ሊያይ የሚችል እግዚአብሔር ፈጣሪ ብቻ ስለሆነ እነዚህ መላእክት ፍጥረት ናቸው፣ የተፈጠሩ ናቸው። ሰዎችን ፍጡራን ናቸው። በሌሉበት ቦታ እንትን ሊሉ አይችሉም፣ ሊሰሙ ሊያዩ አይችሉም። ብዙውን ጊዜ የሚጠቀሰው ይሄ ራእይ ላይ የታረዱ ነፍሳት
ነፍሳ እስከ መቼ ነው ማትፈርደው? ነፍሳችን በምድር ላይ የገደሉን እንደዚህ ያደረጉን እስከ መቼ ትሰማለህ ብለው ያሉትን። ስለዚህ ነፍሳት በምድር ላይ ሆኖ የሚሆነው ነገር አይቶ ነው ብሎ ይላሉ ብሎ ነው የምናገሩት። ያ ኮንቴክስት ግን እነዛ ነፍሳት ወደ ምድር ተመልክተው ሰማይ ላይ ሆነው ያንን ያሉ ሳይሆን ወደፊት ልመጣ ያለው ስለ ትንቢት እየተናገረ ስለሆነ አሁን ባቀረብኩ ሐሳብ እኔ እስማማለሁ። ፍጥረት ስለሆኑ ሊያዩ ይችላል። ግን ራይ 6:9 ላይ ግን የሚያወራው ለነሱ አያስኬዳቸውም። አምስተኛው ማተም በፈታ ጊዜ ስለ አምላክ ቃል ስለጠበቁት ምስክር የታረዱትን የሰዎች ነፍሳት በመሰዊያው መካከል አየሁ አለ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖር ላይ እስከ መቼ አትበቀልም አሉ። ሰማዕታት ናቸው። በነፍስ ነው የሚያወሩት፣ ወይም ደግሞ በሩሃቸው ወይም በመንፈሳቸው ነው እያወሩ ያሉት። ያኔ ምድር ላይ ያለ ተገለን የመጣ ነው። ለተገደልንበት ደግሞ ያንን ፍዳውንና እንትኑን ምንድን ነው ዋጋቸውን ሰዎችን ለምን አሰጥም ብለው ነው የጠየቁት እንጂ በምድር ላይ ስላሉ ሰዎችም አልጸለዩም። በምድር ላይ ስላሉ ሰዎችም አላወሩም። በምድር ላይ ላሉ ሰዎች ቢጸልዩም ችግር የለውም። በእኛ በኢስላም አስተምሮት መላእክቶች እኮ ሊጸልዩ ይችላሉ፣ ሊያማልዱ ይችላሉ። ችግሩ ምንድነው? መላእክት ያማልዳሉ ማለትና ወደ መላእክት መጸለይ ይለያያል። እኛ በኢስላም አስተምሮት መላእክቶች በምድር ላይ ላሉት ሊጸልዩ ይችላሉ። ቁርአን ይናገራል፣ ይጸልያሉ። ዘካርያስ 1:12 ላይም እንደዛ ነው የሚናገረው። የተቆጣቸውን ኢየሩሳሌምና የይሁዳ ከተሞች ማትምራቸው እስከ መቼ ነው ብሎ መልአኩ እንደጸለየ ይናገራል። ያ ማለት ግን ወደ ገብርኤል ከጸለይክ እሱ አምልኮ ነው የሚሆነው፣ ምልጃ አይደለም የሚሆነው። ቅዱሳን ከሞት በኋላ ባለው ነገር ወይም ደግሞ የጻድቃን ሰማዕታት ሩሃቸው ካለ ሊጸልዩ ይችላሉ፣ አምላክንም ሊያመልኩ ይችላሉ እኮ ሊጸልዩ ይችላሉ። ወይም ደግሞ ምልጃ የሚባለው ነገር ምንድነው? ስለሌላው ሊጸልዩ ይችላሉ። ለምሳሌ በጥቅል አንተ በምድር ላይ ላሉ ቅዱሳን ልጸልይ ትችላለህ። እዚህ ሆነ እኮ አሁን ማለት ነው ስለ ሙስሊሞች ልጸልይ ትችላለህ። ያ ማለት ግን ሙስሊሞች ወደ አንተ ከጸለዩ ግን ችግር አለ። አንተ በሌለበት ኤሮሂ ወይ እርዳኝ፣ አግዘኝ፣ ድረስልኝ ምናምን ካልኩ እሱ ምንድን ነው የሚሆነው? አምልኮ ነው የሚሆነው። ዱዓ ነው። ዱዓ ምንድነው? አምልኮ ነው ተብሏል በኢስላም። ለምን መጎባደድ አልችልም፣ ለአንተ ማሸርገድ አልችልም፣ ለአንተ የለህም፣ በቦታው የለህም። ራሱ ድረስልኝ ካልኩ ጣዖት አምልኮ ነው የሚሆነው። ግልጽ ነው። ራይታ ትክክል ነው። መላእክት ግን አያስኬዳቸውም። ራዕይ 6:10 ላይ ያለው አያስኬዳቸውም። ራዕይ 6:9-10 አያስኬዳቸውም። ራዕይ 6 ላይ እንደማስኬድ ነው እንትን ለማለት የሞከርኩት። ግን መላእክት በመጽሐፍ ቅዱስ መላእክት ከእግዚአብሔር መልእክትን ለሰዎች ለፍጥረት ከማምጣት ውጪ ከሰዎች ሰምተው ወደ እግዚአብሔር የጸለዩበት መልእክትን ያደረሱበት በመጽሐፍ ቅዱስ ብዙ ቦታ ማየት አንችልም። በቁርአን ሊኖር ይችላል። የለም፣ አይ እኛ ጋርም የለም። ሲጀመር ሰው መላእክትን ኮንታክት ማድረግ አይፈቀድለትም። ገብርኤልን አሁን ድረስልኝ ብለው አይሰማኝም። እኔን ውስንነት አለበት፣ አይሰማኝም። ሚካኤልም ውስንነት አለበት፣ የእውቀት ውስንነት አለበት። የማየት የመስማት የማወቅ የቻይነት ሁሉን ቻይነት የለበት። መለኮት አይደለም እሱ። ለዛ ነው የቂያማ ቀን ራሱ ይጠይቃቸዋል መላእክትን አለ እናንተ ትሰሙ ነበርን ሲላቸው አንሰማም ነበር ይላሉ። ሱረቱ ፉርቃን ምዕራፍ 25 ላይ አይሰሙም፣ መስማት አይችሉም ራሱ ማለት ነው። የሁሉንም መስማት አይችሉም። አላህ ካዘዛቸው ውጭም ደግሞ ምንም ነገር አይችሉም፣ ምንም ነገር ማድረግ አይችሉም መላእክት ማለት ነው። እና የተፈጠሩበትም ዓላማም ኢላማም ሰማያውያን ፍጥረቶች ናቸው፣ መንፈሳውያን ፍጥረቶች ናቸው። ስለዚህ ከሰው ጋር የሚያገናኛቸው ነገር አላህ ከላካቸው መልእክት ይዘው ሊመጡ ይችላሉ እንዳልከው። ከሰው ግን እንደዚህ ለእነሱ እየነገርናቸው እነሱ ወደ እግዚአብሔር የሚያቀብሉበት አንዳች ምክንያት የለም። ምን ጎደለው እሱ? በዚህ ጋር መጉረስ እያለ ኤሮሂ በዚህ ጋር በፊት ለፊት ስትቆርስ በፊት ለፊት ነው የምትጎርሰው እንጂ በጀርባ በኩል አድርገህ እጅ ራሱ አይደርስም እኮ። እስኪ በጀርባ ሞክረው እስኪ አንዴ ኤሮሂ እንደዚህ ብለህ በጀርባ በኩል እጅን ይዘው ሂድና ለመጉረስ ሞክር እስኪ። አይሄድም፣ ራሱ እጅ ያጥራል። ስለዚህ ሰው ወደ ሰው መጸለይ ሰው መለማመን እጅ ያጥራል፣ ራሱ እጃችንን ያጥራል። ይህንን ነው እንትን የምንለው። ኢንሻላህ ሀሳብ ካላችሁ ሌሎቻችሁ ክርስቲያኖች ካላችሁ ታች ያላችሁ ልጆች ካላችሁ መግባት ትችላላችሁ፣ ክርስቲያኖች ማለት ነው። ኤሮሂ አትውረድ፣ ቦታ አለ። ሀሳብ ያላችሁ ልጆች ነው። ትንሽ ጉንፋን እያሳለኝ ስለሆነ መናገር ስለማልችል ሌላ ጊዜ ሲሻለ እንገባለሁ። አመሰግናለሁ። ኢንሻአላህ በቃ አላህ አፍ ያርግህ። አብሽር። ትኩስ ነገር ጠጣ። እሺ ትኩስ ነገር ጠጣ። ኡስታዝ ምናልባት አብደላህ ኢብኑ መክቱም ገብታለች ወይም ገብቷሉ። አንደኛ እሱ መሆኑ ቢናረጋግጥና ከዛ ፎሎ ኢንሻአላህ
እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብደላ ሚታ አንሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ራሷ ናት ማሻአላህ። ይሄ ነው አይደል አካውንታችሁ? አዎ ትክክለኛው አካውንታችን ይሄ ነው። አንዳንድ ሰዎች ያው ትክክለኛ አካውንት አይመስላቸውም። ትክክለኛነታችንን ለማረጋገጥ ኤግዛክት የሆነ አድራሻ አለን። ላው ደግሞ ቲክቶካችንንም ገብቶ ማየት ይቻላል። ኦኬ ይሰማል አይደል? በደንብ ይሰማል። እሺ ለአብደላህ ላብራራላችሁ ለማያውቁትም ኢብኑ ኡሚ መክቱም የቁርአን ማህበር እንባላለን። አብደላህ ኢብኑ ኡሚ መክቱም የቁርአን ማህበር ከተመሰረተ 10 ዓመታት ሆኖታል። አስርት ዓመታት አይነ ስውራንን በመደገፍ ለአይነ ስውራን ብርሃን በመሆን እየሰራ ያለ ተቋም ነው። እስካሁን እየሰራ ያለ አብደላህ ኢብኑ ኡሚ መክቱም የሚያደርገው ምንድነው? አይነ ስውራን ህፃናትን በአዳሪ ትምህርት ቤት በማስተማር የልጆችን ማህበራዊ፣ ኢኮኖሚያዊና መንፈሳዊ ችግሮቻቸውን እየሞላ ይገኛል። ሌላው ደግሞ አብደላህ ኢብኑ ኡሚ መክቱም የቁርአን ብሬልን ማለት ነው ቁርአንን በብሬል አትሞ አይነ ስውራንን ኢስላማዊ ወይም ደግሞ የእስልምና ተጽዕኖ ሳይፈጥርባቸው ቁርአንን መቅራት እንዲችሉ ያደርጋል። ሌላው ደግሞ ብዙ ነገሮችን ያደርጋል። ለምሳሌ ዩኒቨርሲቲ መግባት የፈለጉ ልጆች አቅም ሳይኖራቸው ቀርቶ እነሱንም ደግፎ ዩኒቨርሲቲ ገፍተው ተምረው እንዲጨርሱ ብሎም ደግሞ ጨርሰው ሲወጡም ደግሞ መቋቋሚያ የሆነ ነገር እንዲሆናቸው ብሎ የተወሰነ ገንዘብም ይሰጣል። ሌላው ትዳር ለመመስረት የሚያስቡትንም ትዳር ለመመስረት አስበው ግን ደግሞ አቅሙ ለሌላቸው ሰዎችም እንዲሁም ምን ያደርጋል? አብደላህ ኢብኑ ኡሚ መክቱም ትዳር መቋቋሚያ እንዲሆናቸው አይነ ስውራንን ያግዛል። በተጨማሪም የተለያዩ ድጋፎችን ያደርጋል። የሚችለውን አቅሙ በሚችለው መንገድ ተማሪዎችን ተቀብሎ በአዳሪ ያስተምራል። ሌላው አቅሙ በማይቀበልበት ሰዓት ላይ ደግሞ ሌሎች ተቋማት እንዲቀበሏቸው በማሳመን እንጂ የተለያዩ ድጋፎችን በማድረግ ለምሳሌ ትምህርት መርጃ መሳሪያዎችን፣ የትራንስፖርት ወጪዎችን እየቻለ ሙሉ በሙሉ በነፃ አይነ ስውራንን ይደግፋል። ስለዚህ ይሄ ለኸይር የተቋቋመ ተቋም ስለሆነ ፎሎ በማድረግ ብታበረታቱን ብለን እንጠይቃለን። ጀዛኩሙላህ ኸይር። እናመሰግናለን። እንግዲህ እንደምታዩት የአይነ ስውራን ማህበር ነው። ሙስሊም ወንድሞቻችንና እህቶቻችን አይነ ስውራን የሆኑት ከልጅነታቸው ጀምሮ ሚሽነሪዎች እየወሰዱ ራሳቸው እያሳደጓቸው እያከፈሯቸው ነው ያሉት። ያንን ታሳቢና ዋቢ በማድረግ ይሄኛው አብደላህ ኢብኑ ኡሚ መክቱም ይሄ ተቋም የተመሰረተበት ከዛ አንጻር ነው። ያንን ታሳቢና ዋቢ በማድረግ ነው የተመሰረተው። ኢንሻአላህ በተቻለ አቅም አካውንቱን ኢንሻአላህ እናሳድገው። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ጊፍት ያላችሁ ሰዎች ጊፍት ስጧቸው። የራሳቸው ቤት ደግሞ ኢንሻአላህ ፕሮግራም እናደርግና በደንብ ጊፍት እንዲሰበሰብ የተወሰነ ነገር በወር እንኳን 20 ሺህም 30 ሺህም ብር ከተሰበሰበ ከጊፍቱ ላይ የተሰበሰበው ነገር የሆነ ቀዳዳ ይሸፍናል ብለን እናምናለን። ያው አንዳንድ ነገር ወደፊት ሰፋ ያለ ነገር መርሃ ግብርም ፈንድሬዚንግ ምናምን ቢደረግ የሁላችንም ኃላፊነት ነው። ራሱ ያስጠይቀናል። አላህ ዘንድም እንጠየቅበታለን። ግዴታ ብቻ ሳይሆን ተጠያቂነትም አለብን። ለሚከፍሩት ህፃናት ለሚከፍሩት እንትን እናስብ። አይነ ስውራን የሚባሉት ናቸው። እንግዲህ ይሄ ነው ያለው ማለት ነው በጥቅሉ ማለት ነው። ጊፍት ያላችሁ ሰዎች ጊፍት ስጧቸው ለነሱ ማለት ነው። ይጠቅማቸዋል። ኢንሻአላህ አጀር ካላህ ዘንድ ነው ራሱ ማለት ነው። የራሳቸው ቤት ከፍተውም እንደዚህ ኢንሻአላህ። ሌላው አድራሻችንን መርሐባ። እሺ አድራሻችን 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ 527 ቢሮ ቁጥር ላይ እንገኛለን። ሌላው ትምህርት ቤታችን ደግሞ የሚገኘው ቡራዮ ቄራ ፖሊስ ጣቢያው ጋር ወረድ እንዳላችሁ አሁን ደግሞ በአካቶ በአወሊያ ትምህርት ቤት ላይ በአካቶ የፕሮጀክት ማስፋፊያ ሰርተን ለ2 ዓመት አስተምረን ያስመረቅናቸውን ህፃን አይነ ስውራንን በ3ኛ ክፍል እያስቀጠልን እንገኛለን። በጣም ነው የምናመሰግነው። ፎሎ አድርጉን። ጀዛኩሙላህ ኸይር። ማሻአላህ። ሌላ ቁጥራችን እንትን በሉ ፎሎ አድርጉ። ጊፍት ያላችሁ ጊፍት ስጡ። ስልክ ቁጥራችን 0903999970 አሊያም ደግሞ 0903999980 በዚህ ስልክ ቁጥር ደውላችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። አመሰግናለሁ።
ምንም አይደለም። በርቺ እንግዲህ ጀዛኩም አላህ ያበርታሽ፣ አላህ ያበርታችሁ። አሚን አሚን። በርቱ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረጂ እዚሁ ሁኚና በትልቁ እናደርግሻለን ኢንሻአላህ። ጀዛኩም ኡስታዝ አንድ አላውራ ይቻላል አውሪ። አዎ ኡስታዝ ከጊፍቱ ይልቅ ማለት ነው ጊፍቱ የሚገዛበት ብር ቢላክላቸው ይሻላል። ምክንያቱም ጊፍቱ የሚገባው ሩቡ ግማሽ ራሱ አይሰጣቸውም ቲክቶክ ማለት ነውና ብሩ ቢያስቀቡላቸው አሪፍ ይመስለኛል እንደኔ ማለት ነው። አዎ እንደዛ እናደርጋለን። ፕሮግራም አድርገው ምን እንደሚያስፈልጋቸው መሬት ላይ ታንጀብል የሆነ ነገር እንዲኖር ያው ደሊል የሆነ ነገር ማለት ነው። በስነ ስርዓት የኛ ወንድሞች ሄደው በአካል አግኝተዋቸው ከዛ የሚያስፈልገውን ነገር ተነጋግረውበት ፕላን አድርገው ፈንድሬዚንግም ይደረጋል። በዙም ሚቲንግም ላይ ሊሆን ይችላል፣ እዚህም ላይ ሊሆን ይችላል። ግን ኢንሻአላህ አሁን ለጊዜው ቤት እየከፈቱ ደርስ ምናምን በሳምንት አንዴ ራሳቸው እንዲሰጡ እና ፎሎ ቢያደርጓቸው ካላቸውም ጊፍት እንዲሰጧቸው ካልሆነም ደግሞ የባንክ አካውንት ይቀመጥና የባንክ አካውንታቸው ላይ ገንዘብ እንዲገባ ማድረግ ነው። የተቋሙ ኦፊሻል የሆነ ባንክ አካውንት ኢንሻአላህ ይኖራቸዋል ብዬ አስባለሁ። እንደዛ እናደርጋለን። ለጊዜው ዝም ብሎ ለማስታገሻ ያክል ነው እኔ ያልኩት። እንግዲህ ይመስላል ባጭሩ። ጥሩ ሀሳብ ነው፣ የተሻለ ነው። ኡስታዝ ጁምአ ሁሌም 2 ሰዓት ተኩል ላይ የላይቭ ፕሮግራም አለን። በዛ ላይ ተገኝታችሁ አብደላህ ኢብኑ ኡሚ መደገፍ የምትፈልጉ ሰዎች ተቋሙን መደገፍ ትችላላችሁ። አመሰግናለሁ። አካውንታችን እናስቀምጥላችኋለን ከስር። እናመሰግናለን። እሺ ማሻአላህ። እሺ ሰው አስገቡ። እስከዛ ድረስ ሰው አስገቡና ሙከሚልና ይሳቅ መቀጠል ትችላላችሁ ማለት ነው። በዚህ በአረስቱ ላይ ቢሆን ይመረጣል። ካልሆነም ደግሞ እንትን አይደለም ማለት ክርስቲያኖች አንዳንድ እንዳሳዩ መግባት የምትፈልጉ ክርስቲያኖች እሺ፣ ሁሉንም መርምሩ። ክርስቲያን ነህ ወይም ክርስቲያን ነሽ? ሁሉንም መርምሩ። አንድ ቁጥር ጻፍ ክርስቲያን ከሆንክ። ክርስቲያኖች ነው የተባለው። እሺ ሙስሊሞች ትንሽ ጠብቁ፣ ኢንሻአላህ ትገባላችሁ። ጥያቄ ካላችሁ ሰላም፣ እንዴት ናቸው? ሰላም ሰላም። እሺ እንዴት ነህ ወገናችን? አለው እግዚአብሔር ይመስገን። ደህና ናቸው? ትንሽ እኮ እንደው ገነት መግባት ሆነብኝ አልኩ። ብዙ ጊዜ መጥቼ እመለሳለሁ እና ለዚያ ነው አና ሰንጋ ሌሎች ጋር እናወራለን እና ጀማል እንኳን አዲስ አይደለህም አይደል? እሺ በተነሳው ርዕስ ላይ የምትለው ነገር አለ? ያው ብዙ ሰው ስለሚልክ ሁሉንም ሰው ማስተናገድ ስለማይቻል ነው። እሺ ይቅርታ። እሺ ምንድነው የተነሳው ርዕስ? የአክብሮት ስግደትና የአምልኮ ስግደት የሚለው ላይ ነበር ያዳመጥክ ይመስለኛል። ታች ላይ ነበርከና ምንድነው ልዩነቱ? አሁን ኦርቶዶክስ ነህ በመጀመሪያ? ኧረ እኔ ቄስ ነኝ። ክብሩ ይስፋ። ቄስ ነኝ? እሺ ችግር የለውም። እና ልዩነቱ ምንድነው? የአምልኮ ስግደትና የክብር ስግደት የሚባለው ነገር በምንድን ነው የምትለዩት? የጸጋ ስግደት እና የአምልኮ ስግደት የአምልኮ ስግደት ማለት በቃ ያድነኛል ብለህ የምትሰግደው ስግደት ነው። ያድነኛል ብለህ ስለ ኃጢአትህ እያሰብክ ስለ ወገኖች እያሰብክ የምትሰግደው ስግደት አምልኮ ስግደት ይባላል። ወይም ደግሞ ለፈጣሪ ብለህ የምታደርገው ነገር ያ የአምልኮ ስግደት ይባላል። ከዚያ በመቀጠል ደግሞ ለምሳሌ አንተ ስትመጣ ብድግ እልልሃለሁ አይደል? ለክብር የክብር ስግደት ወይም ነው የጸጋም ይባላል። አሁን በእድሜ ትልቅ የሆነ
ደግሞ በእውቀት ከኛ በላይ የሆነ ሰው ሲመጣ ብድግ ብለን የምናከብረው የለም። ያ የጸጋ ስግደት ይባላል፣ ወይም የክብር ስግደት ማለት ነው። ደግሞ ለአምላክ ብለን የምንሰግደው ያ ደግሞ የአምልኮ ስግደት ይባላል። ኦኬ አሁን በህይወት ላለ ሰው ልክ ነህ። ለምሳሌ የሆነ ሰው መጥቶ ቤት ላይ አንኳኩቶ ሲገባ የምታከብረው ትልቅ ቄስ ምናምን ከሆኑ ልታጎነብስለት ምናምን ልትሰግድለት ትችላለህ፣ እንደ ባይብሉ ከሆነ ማለት ነው። ያ አካል ግን ሌላ ቦታ ቢሆን ለምሳሌ አንተ የምታከብራቸው ቄስ ወይም ደግሞ አባት ቢኖሩ ወይም ደግሞ ከነቢያት መካከል አንዱን እንወሰድና አብርሃም ለምሳሌ አሁን አከብረዋለሁ ብለህ የአክብሮት ስግደት የጸጋ ስግደት ይገባዋል ብለህ ለሱ ትሰግድለታለህ። እሱ በህይወት ቢኖር ራሱ ግን ከአጠገብህ ካሌለ እሱ ሌላ ሀገር አንተ ሌላ ሀገር ሆነ ለሱ ትሰግድለታለህ። እንዴት ነው አትሰግድለትም? እንዴት ነው ይሰግዳል? አይሰገድም። እንደዚህ አይታሰበም። ወላ እኔ አሁን እዚሁ ለአንተ እንዴት ብዬ እሰግድላለሁ? ለብቻ አሁን አንድ ሀገር አይደለንም አይደል? እኔ እናንተ አሁን ሌላ ሀገር ነው ያለነው አይደል? እኔ አሁን ስትመጣ ልሰግድልህ እችላለሁ። ስግደት ደግሞ ተንበርክኬ ሳይሆን አለል ከአንገቴ ሰበር ብዬ ልሰግድልህ እችላለሁ። እና ከዚሁ ግን ከሱ እንዴት ብዬ እሰግድልሃለሁ? ባይብል ላይ ስትመለከተው የስግደት የሚባለው ነገር ለአክብሮት የሚሰገደው ለአምልኮ የሚሰገደው በግንባራቸው ነው የሚደፉት አይደል? የአምልኮ አዎ እንደዛ ከሆነ አሁን ለማርያም ትሰግዳላችሁ አይደል? የጸጋ ስግደት የሚባለውን ስግደት ታዲያ ማርያምን በአካል አግኝታ ነው የምትሰግድላት? ያው አይደለም። እኔ ግን በነገራችን ላይ እየቀረው ነው ቁርአንና ቆይ እሱም በኋላ ትነግረናለህ፣ ችግር የለውም። ማሻአላ መቅራትህ ማንበብህ ጥሩ ነገር ነው፣ የሚበረታታ ነው። ግን አሁን ከዚህ ጋር አይገናኝም አይደል? ኖ አይገናኝም። ግን እኔ ያልኩህ ታዲያ ስለማላምንበትና ከዚያ ደግሞ እኔ ወደ ሌላ ነገር ለእንትን ስላሰብኩኝ ነው እኮ አላምንበትም ነው ጠቅለል ስናደርገው ማለት ነው። ቄስ ነኝ ብለኸኝ ነበር አይደል? እኮ ታዲያስ አይሰገድም? በኦርቶዶክስ ለማርያም አይሰገድላትም? ይሰገዳል። እኔ አላምንም ካልኩስ ኦኬ፣ አንተ ያንን ስግደት አትቀበልም ማለት ነው። ለምንድን ነው ያልተቀበልከው? አይሆንም። ለሰው እንዴት ይሰገዳል? እሺ ጥሩ። ለመላእክት ትሰግዳለህ? ይኸውልህ አንተ አሁን ማለት ነው መልካም ሰው ልትሆን ትችላለህ አይደል? መልካም ስለሆንክ በመልካም ስራ እንትን ልል እችላለሁ እንጂ እንዴት ነው የምሰግድልህ? እሺ በቃ ተግባብተናል። እኛ የምንለው ያንን ነው። ለሰው ስግደት አይገባውም ነው የምንለው። ጥሩ ከኛ ጋር እዚህ ጋር ተስማምተሃል ማለት ነው። ለመላእክትስ ትሰግዳለህ? እኔ ክብር ለሰው እንደምትሰጠው ነው ለሌሎችም ሁሉ ለሰው እንደምትሰጠው። እኔም እኮ የጠየኩህ የአክብሮት ስግደትን ትሰግዳለህ ወይ ለመላእክት? እሺ ያ መልአክ ለምሳሌ ለገብርኤል ትሰግዳለህ? እሺ ገብርኤል በምትሰግድለት ጊዜ አንተን ሁልጊዜ አንተን ማየት መስማት ይችላል? እንዲህ በመንፈስ ያው ከኛ ጋር እንደሆነ ነው። ያው እንግዲህ መጽሐፍ ቤተክርስቲያን ያስተማረችን እንደዚያ ነው። ገብርኤል ሁሉን ማየት ሁሉን መስማት ይችላል? ለምሳሌ አንድ ሰው አውሮፓ ላይ ሆኖ አሜሪካ ላይ አንተ ኢትዮጵያ ላይ ሆነ በአንድ ሰዓትና በአንድ ደቂቃ ውስጥ ሁላችሁም በአንድ በኩል በአንድ ማለት ለሱ ብትሰግዱለት በዓለም ላይ ለምሳሌ ብዙ ክርስቲያኖች አሉ። እነዛ ክርስቲያኖች ሁላቸውም በየቦታው እየተነሱ ለገብርኤል ቢሰግዱለት ሁላቸውንም ማየት ሁላቸውንም መስማት ይችላል ገብርኤል? አሁን አንተ ከእሱ ስለሆንክ እኔን እዚህ መስማት አትችልም፣ እኔም ከዚህ ስለሆንኩ አልስልም። እሱ ግን እንደ ሰው አይደለም። ገብቶሃል? ተፈጥሯቸው ማስረጃ ስጠን። አሁን ገብርኤል ሁሉን መስማት ሁሉን ማየት የሚችል ከሆነ እስቲ ስጠን ማስረጃ ከባይብል። እሱን ነበረ ስንጠይቅ የነበረው። ከዛ እንትን ማለት መስጠት አልችልም። መዝገበ ጸሎት ለብሶ ሰዓት ከባይብል ስጠን ማስረጃ ከባይብል። መዝገበ ጸሎትማ የነቢያትም አስተምሮ አይደለም፣ ሰዎች የጻፉት ነው አይደለ? የሰዎች አስተምሮ ነው። እዛ ላይ ከገባን ምናልባት ብዙ ነገር ልናወጣው ላይ እንችላለን አይደለ? አምልኮ ሁላ የአምልኮ እንደሚሰጡም አለ አይደለ? ለማርያም ራሱ የአምልኮ መስዋዕት አቀርባለሁ ምናምን ብዙ ነገር አለ እዛ ላይ ከገባን፣ ያንን የምትቀበል ከሆነ ማለት ነው።
እኔ እዚያ ላይ ኡስታዝ እንትን ላይ ባይብል ላይ አላገኘሁትም። አሁንም ደግሞ የለኝም ካጠገቤም ደግሞ እንዳላየው ማለት ነው። እሺ እናመሰግናለን። ያው ማስረጃ ስታገኝ ማውራት እንችላለን ማለት ነው። መልካም። እሺ ቻውሽ ሁሉን አቤት ጤና ይስጥልኝ። ሰላም ብያለሁ። አብሮ ይስጥልኝ። ዋሂድ እንዴት ነው? ሰላም ነው? እንደው ለረጅም ሰዓት ስፈልገውት ነበርና እሺ ስመጣ አላገኘሁትም። አዎ አለመቀጣጠም ነው እንግዲህ። ደህና ናችሁ? ሁሉ ሰላም ነው? ሁሉ ሰላም ነው አልሐምዱሊላህ። ደስ ይላል። እኔ በዚህ በእንትን የተመረቁበትም አሁን በቪዲዮ ላሳያችሁ እችላለሁና ግን እኔ አሁንም እንትን እየቀረው ነውና ጀዳት እኔ ብዙ አላምንበትም ሁላ። እኔ እንግዲህ ዱዓ አድርጉ። ምንድነው እስልምና ላይ ጥያቄ አለ? አይ በአካል እየተማርኩ ስለሆነ ችግር የለውም። ኦኬ ምን ነበርክ? ኦርቶዶክስ ነበር? ካቶሊክ? ፕሮቴስታንት? አራ ኦርቶዶክስ ነኝ፣ ቄስ ነኝ። ኦኬ ቄስ ማለት በንባብ ቤት ምናምን የነበረ ዜማ ቤት ምናምን የነበርክ ነህ? የቅኔ መምህር ነኝ። ኦኬ እስቲ ከመስተጋብ የሰኙን በልልኝ። መስተጋብ እየበላሁ ነው። እንብላ ግን ቢላፊያ ለጤና ያርግልህ፣ አላህ ለበረከት ያርግልህ። አሜን። ኡስታዝ አንድ ጊዜ ላውራ። አብደላ ኢብኑ መክቱምን ሁላችሁ ፎሎ አድርጉት እሺ። በትልቁ ያለውን የኔ አካውንት ፎሎ አድርጉት ይቻላል። አሁን የመጣችሁ ሙስሊሞች ትልቅ ድርጅት ናቸው አላ ብዙ ሙስሊሞችን አይነ ስውራን ህፃናትን እየረዱ ስለሆነ አጅር ታገኛላችሁ ኢንሻአላህ። ጊፍትም ስጧቸው። ሌሎቻችን ደግሞ መጥፎ ኮሜንት አንጻፍ። ምክንያቱም የምንሳደብ ከሆነ የቤትን ህግ ያከበርን አይደለም ማለት ነው። ወንድሞች ባረከላሁ ፊኩም እንዳትሳደቡ እሺ። ነው ጨርሻለሁ። እሺ የቤተሰብ አባል ቀርቷል። እያኘክ እንደው ሙይት አድርጉ። ኡስታዝ አንተ እየበላ ነው እንዴ ኡስታዝ? አይ እሱ ነው እንጂ እየበላ ነው። የቤተሰብ አባል ቀርቷል። ጨፈጨፈው እኮ እያኘክ እንደው ሙይት አድርጎ ቢበሉ ቄስ። እሺ ማን ነው ያሉኝ ኡስታዝ? እሺ ሶስት ቦታ ነው እንግዲህ ያው እንትን ነው የመጽሐፍ ቤት ሊኖሩ አይችሉም ቄስ ስለሆኑ ማለት ነው። መጽሐፍ ቤት ካሉም በጣም እውቀቶትን አደንቃለሁ። መጀመሪያ ከንባብ ቤት እንጀምርና ውዳሴ ማርያም ዘሰኑ ይበሉልኝ። የሰኞውን አዎ ውዳሴ አለእግዝእትነ ማርያም ድንግል ወላዲተ አምላክ ውዳሴ አለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያዞ ለአዳም
እዙነ ወትኩዘ ልብ ያግባ አበታት መንበሩ ሰዓሊ ለነ ቅድስት። ማሻአላህ። ስለዚህ አሁን ውዳሴ ማርያም ንባብ ቤት ማለፍን አሁን አረጋገጥ ማለት ነው። አሁን ከዜማ ቤት ከፈለክ አይ በቃ ንባብ ቤት ራሱ እንትኑ ነው ወር እንትኑን ራሷንም ልበላት እኔ በዜማ ልበላት። ውዳሴ ማርያም ዜማ ካልክ ዜማ ቤት ገብተሃል ማለት ነው። አምናለሁ ያኔ በዜማ በላት ራሷን ልበላት። አሁን ያልኳትን ጀምር። በላት። ፈቀደ ጊዜ በላት። ዜማ ቤት ፈቀደ ጊዜ ያግዞ ለአዳም እዙነ ወትኩዘ ልብ ወያግብዎ አበዘትካት መንበሩ ሳሊለነ ቅድስት። ዋው ማሻአላህ። እኩል አንድ እኩል ሆንም ማለት ነው። ስለዚህ አሁን ዜማ ቤትም ነበር እንዳቃሉ ኡስታዝ ቁል ወላሁ አሐድ አላሁ ሶመድ ለይለድ ወለማይውለድ ነው እንትኑ ማለት ነው። በትክክል እሱ ላይ በትክክለኛ እናስተምራለን። እሺ ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ በዳሎች ቁጥበ ጀድ የሚባል አለ፣ ይነጥራል፣ የሚነጥሩ ፊደሎች አሉና በደንብ ትማራለህ ኢንሻአላህ። እኛ ማለት ነው አንዴ ሰለም እንጂ አላህም ያገራልሃል። ደግሞ በጣም የሚገርመው ነገር ሲሰልም ነው ሰው ደግሞ ቁርአን በደንብ የሚገራለ። አንተ ደግሞ ፍላጎቱ በጣም ስላለ ቁርአን ለማወቅ ካለ እንትን አንፃር አላህ ያገራልሃል ኢንሻአላህ። ምንድነው እንዳሰልም ያደረገው? አሁን በቃ የያዘ ነገር ምንድነው? አገልግሎት ላይ ነኝና ለዚያ ነው የተመረኩበትንም ከፈለጋችሁ አሳያችኋለሁና አገልግሎት ላይ ስለሆነ በቪዲዮ ምናምን አትወጣ። አገልግሎት ላይ ከሆንክ ከኔ ጋር እናወራለን፣ ችግር የለውም። ምንድነው የሚለው ነገር እናወራለን። አሁን ላይ አገልግሎት ላይ ነው። ራሱ የደብር አገልጋይ ነው። አሁን ደብር እያገለገልክ ነው ያለው። እና መስለም ትፈልጋለህ? መናገር የለብም። አዲስ አበባ በቪዲዮ አደራ እንዳትወጣ፣ ስምን እንዳትናገር። አንተ ብቻ አሲያን ብቻ አግኝልኝ። አሁን አሲያን ወይ ሙከሚልን አግኝና ስልክን አስቀምጥልኝ፣ እናወራለን ማለት ነው። አሁን የያዘ ነገር እዛ ስለሆንክ ነው እንጂ መስለም ትፈልጋለህ፣ ፍላጎቱ አለ። ትንሽ እዚህ ይሄንን ጨርሼ ወደዚያ አልሄድኩም። እዚያ አገልግሎት በእንተ ያበዋለ ያችን እንትን በስቷ ምኗ ነው እዚያ ትንሽ እንደ እያልን በቪዲዮ ወተህ ታውቃለህ? እዚህማ መጥቼም አላውቅም። በዚህ ቤት ሌሎች ጋር ግን በቪዲዮ ወጥቼ አላውቅም። ግን መጻሕፍት አሉኝና እንዲገልብጫ ከፈለጋችሁ አሳያችኋለሁ። እዚህ ገልብጫ ወደዚያ ቪዲዮ ምናምን አያስፈልግም። በቃ አያስፈልግም። ሚዲያ ላይ መስለም አይጠበቅብህም። በውስጥ ትሰልማለህ ኢንሻአላህ፣ በቂ ነው። እሺ አንተ ዝም ብለህ ናና ቤታችን ውስጥ እንትን በል። እኔ በውስጥ ሻሃዳ ትይዛለህ፣ ነገሮችን አመቻችልሃለሁ። እሺ መልካም። እሺ በቃ ስልክህን ለአሲያ ወይም ደግሞ ለሙከሚል ላክልኝ፣ ከሁለት አንዱ። የት ነው ሙከሚል? የት ነው አሲያና ሙከሚል? ይሄው ከላይ ካንተ በላይ ያለው ነው። አሲያ ደግሞ ከጎን ነው። ሁለቱም እኮ ወጥረው ይዘዋል። ደግሞ የሚገርም ማለት ነው። ለሶስት ነው የወጠርን። ደግሞ ከታችም አለ ይሳቅም አለ። እንደዛ ካሰብ እሺ ኦኬ፣ እናመሰግናለን። በርታ። እንግዲህ እንደዛ አይነት ፖቴንሻል ያላቸው ሰዎች በጣም እየመጡ ነው ማለት ነው። ራሱ ብዙ አሉ እንደዚህ ዲያቆናት የነበሩ እንትን የነበሩ የሆኑ ሰውዬ ነበሩ። አንድ አባት የሚገርማችሁ ነገር ወሎ ምንድን ነው የሚባለው? ጥሩልኝ ወደ ላይ ስሙ ጠፋኝ። ወሎ ወደ ላይ መስመር ሰሜን ነው ደቡብ ነው ብቻ ናቸው። ሰሜን ወደ ላይ ወደ እንትን አልፈ ማለት ነው። ደሴን አልፈ ስትሄድ ወደ ላይ ራያ ቆቦ አይሆንም መቼም ማለት ራያ ቆቦ ምናምን ከራያ ወደዚህ ወልዲያ ወልዲያ ነበሩ እንትን የሚሉት እና እዛ እንትን ነበር። በጣም እንትን የተማሩ ቁርአን አክትመዋል። ሩቡን የሚያክል አፍዘዋል።
ከዛ አዲስ አበባ መጡ። ሚንበር ቲቪ ላይ ካልቀረባችሁ ተባሉ። በጣም የሚያሳዝነው ማለት ነው። ሚንበር ቲቪ ላይ ይቀርቡ ተብለው ሚንበር ቲቪ ላይ ቀርቦ በጣም እንትናሉ ሲያወሩ ማለት ነው። በጣም ነው የሚገርሙት። ከዛ ወደ ሀገራቸው ሲመለሱ የገዛ ቤተሰቦቻቸው ጠርተዋቸው ኑ የሰለሙ ሰዎች አሉ ኑ እናገኟቸው ብለው እሳቸው እውነት መስሏቸው ክልትው እያሉ ሲሄዱ በመኪና ወስደዋቸው ጫካ ውስጥ ደብድበዋቸው እግራቸውን ሽባ አድርገዋቸው አሁን እግራቸው መሄድ አይችልም ራሱ እግራቸው ተሰብሮ ማለት ነው። የ47 ዓመት ሰው ናቸው እሳቸው እና በሽተኛ ናቸው፣ እግረ በሽተኛ ናቸው። ስቲል ነው ራሱ እንትን ነው እና አዲስ አበባ ለማምጣት እያሰብን ያለ ነው። እሳቸው አሁንም ሕክምና ላይ ነው ያሉት። እግራቸው ተሰብሯል። ቀጥቅጠው ማለት ነው ቀጥቅጠዋቸው የቤተክርስቲያን ሰዎች ማለት እና ቢኬርፉል ተጠንቀቅ፣ ራስን ጠብቅ፣ ሰበቡን አድረስ፣ ተወኩል አድርግ በአላህ ላይ። ተወኩልና ተዋኩል ይለያያሉ። ተዋኩል ዝም ብሎ እጅና እግርና ጣጥፎ ቁጭ ማለት ነው። ከዛ በአላህ ላይ መመካት ነው። ተወኩል ግን ምንድነው? በአላህ ላይ ስትመካት በፊት መጀመሪያ ሰበቡ ማድረስ አለ። በአላህን በቁርአን ላይ ጥንቃቄን ያዙ ነው የሚለው። ለምን? ሰበቡ ከአንተ የሚጠበቅብህ ነገር አለ። ያላ ቀድር ሌላ ጉዳይ ነው። ዲተርሚኒዝም እና ፍሪዊል ኮምፓተብል ነው ብለን ነው የምናምነው። ዲተርሚኒዝም ጀነራል ነገር ነው፣ እንትን ደግሞ ፓርቲኩላር ነው። ፍሪዊል ፓርቲኩላር ነው። ሁለቱ ነገሮች እንትን አለብን፣ ኮምፓተብል ናቸው፣ የሚጣጣሙ ነው፣ መሳ ለመሳ የሚሄዱ ናቸው። ሆድና ጀርባና የሚናተፉ ነገሮች አይደሉም። ጥንቃቄ ያስፈልጋል። ከአንተ የሚጠበቅብህን አቅም የምችለውን አድርግ። ስለዚህ በተቻለ አቅም ሚዲያ ላይ እንዳትወጣ፣ ማንንም አምነህ ስልክ እንዳትሰጥ ካልኩ ልጆች ውጪ ወይ አሲያ ወይ ሙከሚል ካልኩ ውጪ ማለት ነው። ማንንም በውስጥ እንዳታወራ፣ ማንንም በአካል ላግኝ ቢልህ ማንንም እንዳታገኝ ለጊዜው። እሺ እሺ። ፎቶ አለ ፖስት ምናምን ያደረግከው እንዴ? በል አውጣ፣ አጥፋ፣ ቶሎ በል አጠፋፋ። እሺ እሺ። ግባና አሁኑኑ አጠፋፋና ና ተመልሰና። እሺ እሺ እሺ። በቃ ስልክ አስቀምጥ። እሺ። ኦኬ መግባት ትፈልጉ ካላችሁ መግባት ትችላላችሁ። ሙስሊሞች ድል ነስታቸው እንደ ሙከሚል ይሳቅ ለሙስሊሞች የተወሰነ ከዛ በፊት ግን ሀኒ ምናልባት እስልምና ላይ ጥያቄ ካለ ተጠይቅ፣ ካልሆነ ኦኬ ይቻላል። ሀኒ እስልምና ላይ ጥያቄ ካለች መጠየቅ ትችላለች። አለሽ ሀኒ? ኖ እስልምና ላይ ሳይሆን ጥያቄ ያለኝ በራሴ እምነት ላይ ነው ጥያቄ ያለኝ። ኦኬ ጠይቅ ኡስታዝ ይመልስልሽ። እሺ አይ ዛሬ ሮብና አርብ የሚጾምበት ነገርና በእስልምና ላይ እንደዚህ አይነት ነገር የለማ። ሮብና አርብ የመጾም አይሰማም? ይሰማል። ሙከሚል ሙዚቃ ያለው አንቺ ጋር ሙዚቃ ያለው አጠገቤ ሰው ስላለ ነው። ኦኬ ማለት ቤት ችግር የለም። ጥያቄ ለመጠየቅ አይመቸኝም። ወጥቼ ኮሪደር ላይ ነው ማወራክ፣ ለዛ ነው ይቅርታ። ኦኬ በቃ ምንም ችግር የለም። የእስልምናውን ይጨምሩልሻል እነሱ ያው ችግር የለውም። ጥያቄውን ጠይቀሻል። ጥያቄውን ከተረዳሁት በክርስትና ሰኞና ማነው ሮብና ሐሙስ የሚባል ሮብና አርብ የሚባል ጾም አለ። ምክንያታቸው ምንድን ነው? በኢስላም ደግሞ የሆነ ቀን ተወስኖ የሚጾም ጾም አለ ወይ ነው ጥያቄው አይደል? በቃ እሱ ላውራልሽና እነሱ ይጨምሩላታል ማለት ነው።
በክርስትና ሮብና ዓርብ የሚባል ጾም አለ ራሱ ማለት ነው። ሮብና ዓርብ የሚባል ጾም አለ። ሮብ ኢየሱስ ለመያዝ የተማከሩበት ነው። ዓርብ ደግሞ የተሰቀለበት ነው። በዛ ምክንያት ነው ምን ጾመው ይላሉ። ጾማቸው ሰው ሰራሽ ነው ማለት ነው። መለኮታዊ መመሪያ ያለው ነገር አይደለም። ሐዋርያቶቹም ይህንን ነገር አልጾሙትም፣ ጾሙም አላሉም። ኢየሱስም ጾሙልኝ አላለም። ሮብና ዓርብ ጾሙልኝ አላለም ማለት ነው። በኢስላም ሙስሊም የሆነ ሰው በሳምንት 2 ጊዜ ቀናት የሱና ጾማት ይጾማል ማለት ነው። ሰኞና ሐሙስ ማለት ነው። ሰኞ የሚጾምበት ምክንያት ምንድን ነው ተብለሽ ብትጠየቂ 4 ምክንያት አሉት። የመጀመሪያው አንደኛ ወደ ረሱል ሰለላሁ ዐለይሂ ወሰለም ወህይ የወጣበት ቀን ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነው። ሶስተኛ ስራዎቹ ወደ አላህ የሚቀርቡበት ቀን ነው። አራተኛ አላህ ይቅር የሚብልበት ቀን ነው። እነዚህ 4 ምክንያቶች አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲጠየቁ ምንድነው ሰኞ ቀን ስለሚጾምበት ቀን ሲጠየቁ የተወለድኩበትና ወህይ የወረደልኝ ቀን ነው ብለዋል። ሌላው ደግሞ ስራዎች ሁሉ ሰኞና ሐሙስ ወደ አላህ ይቀርባሉ፣ ስራዬ ጾመኛ ሆኜ እንዲቀርብልኝ እወዳለሁና ብለዋል። ሰኞና ሐሙስ ይጾሙ ነበር ረሱል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ ለምን ሰኞና ሐሙስ ይጾማሉ ሲባሉ ሰኞና ሐሙስ ለአላህ ሁሉም ሙስሊም ይቅር ይላል ከተሳሳቱት ሁሉ በስተቀር፣ እሳቸውም እነዚህ ሁለቱን እስኪስማሙ ድረስ ተዋቸው ብለው ተናግረዋል ማለት ነውና ሐሙስ የሚጾምበት ምክንያት 2 ሲሆን እሱም ከላይ ከሐዲስ ላይ እንደተገለጸው ስራዎች ወደ አላህ የሚቀርቡበትና አላህ ይቅር የሚልበት ቀን ነው። እነዚህ 2 አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? የጀነት ደጃፎች በአላህ ላይ ምንም ላላሻረከ ሰው ሰኞና ሐሙስ ይከፈታል ብለዋል። ሰኞና ሐሙስ ማለት ነው። አንድ ሰው በውስጡ መራራነት ወይም በወንድሙ ላይ ካለበት በስተቀር ብለዋል። በሁለቱም መካከል እርቅ እስኪሆን ድረስ አጢኑ፣ በሁለቱም መካከል እርቅ እስኪሆን ድረስ አጢኑ በማለት ተናግረዋል ማለት ነው። ሰኞና ሐሙስ የሚጾምበት ምክንያት ይሄ ነው ራሱ በኢስላም ማለት ነው። ይስሐቅ ሙከሚል መጨመር የምትፈልጉት ነገር ካለ ልጨምሩላት ትችላላችሁ። ሱና ነው ማለት ያው ግዴታ አይደለም፣ ሙስተሃብ ነው፣ የተወደደ ነው። ባናደርገው አንቀጣበትም። ሰኞና ሐሙስ መጾሙ ረመዳን አሁን ግዴታ ነው። አቅም ያለው ሰው ማለት በሽተኛ ያልሆነ ሰው፣ ለአቅመ አደምና ለአቅመ ሐዋ የደረሰ ሰው፣ ሙሳፊር ያልሆነ ሰው፣ እንደገና ደግሞ በሽተኛ ያልሆነ ሰው፣ አረጋውያን ያልሆነ ሰው መጾማቸው ግዴታ ነው። እሺ ጨምሩላት። ይስሐቅ ሙከሚል መጨመር የምትፈልጉት ነገር ካለ የለም ኡስታዝ፣ ድምፅም አለ እኔ ጋር ቀጥታሽ። እሺ ሙከሚል መቀጠል ትችላለህ። እሺ ይስሐቅ የምጨምረው ነገር ብዙም የለኝም። ያው እንዳየሽው ሀኒ እስልምና ላይ ያለው ነገር እኛ ማንኛውም ነገር ስናደርግ መሰረት አለው ራሱ ማለት ነው እና በሃይማኖታችን ላይ የተደነገገ ነገር ነው የምንሰራው እና በክርስትና ላይ ደግሞ አሁን ይህንን ነገር ሲያደርጉት ምንም አይነት ትእዛዝ የለም። ባይብል ላይ እንደዛ አድርጉ እንደዚህ አድርጉ ተብሎ የተጻፈላቸው ነገር የለም። ሰው ሰራሽ ነው ያለሽ። ከዛ አንጻር ነው። ያልገባሽ ነገር ካለ መጠየቅ ትችያለሽ፣ ካልሆነ ሌላ ሰው ነው። ተመለሰልሽ? ሃኒ ሳትስፋይድ ሆነሻል? አዎ ተመልሶልኛል። ግን ስለኛ አሁን ኦርቶዶክሶች ስንጾም እስከ 6 ሰዓት ያልቻለ እስከ 6 ሰዓት የቻለ ደግሞ እስከ 9 ሰዓት ነው ምንጾመው እና የእናንተስ እንዴት ነው ጾሙ? ኦኬ ሙከሚል መሄድ ትችላለህ፣ ሂድበት። ቀጥል ኡስታዝ፣ አንተ ንገረኝ። ኦኬ አይመችም ያለበት ቦታ? አዎ ኦኬ እሺ። አምላካችን አላህ ከሰላቱል መግሪብ ጀምሮ እስከ ሰላቱል ፈጅር ድረስ ማንኛውም ሐላል ምግብ እንድንበላና ሐላል መጠጥ እንድንጠጣ ፈቅዶልናል። ሱረቱል በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ከጎህ የሆነው ነጩ ክሩ ከጥቁሩ ስለናንተ እስከሚገለጽላችሁ ድረስ ብሉ ጠጡ፣ ከዚያ ጦምን እስከ ሌሊት ድረስ ሙሉ ይላል። ስለዚህ አምላካችን አላህ ከምን መቼ መጾም እንዳለብን በዚህ ነገር ተነግሮናል ማለት ነው። ያው ጦም የሚለው የግዕዙ ቃል ጦመ ነው፣ ተወ ነው፣ ታቀበ ነው፣ ታረመ ነው። ከምግብና ከመጠጥ መከልከል ምን ይባላል? ጾም ይባላል ማለት ነው እንጂ አሁን እንደምታየው የኦርቶዶክስ ጾም ምንድን ነው? ከምግብና ከመጠጥ መተው መታቀብ ሳይሆን በተቃራኒው ከስጋና ከስጋ ተዋጽኦ ከሆኑት እንቁላል፣ ወተት፣ አይብ ይቆጠቡና በእጅ አዙር ደግሞ የእንቁላል የወተት ምትክ የሆኑትን እነ ባቄላ፣ አተር፣ በቆሎ፣ ገብስ
የመሳሰሉት ነገሮችን መብላት ይቻላል። እንደውም ጾም ላይ በጣም ቡፌ አለ ራሱ እነሱ የሚያደርጉት አብዛኛውን ነገር ማለት ነው። አንዳንዴ በሳይክል ነው የሚዞሩት ራሱ ቡፌ አበዛዙ ማለት ነው። ቡፌ ቤቶች ይዘጋጃሉ ማለት ነው። ሮብና ዓርብ የጾም ጊዜ ፋሲካ፣ ሁዳዴ ላይ ፍልሰታ ላይ ምናምን ነገር ይደረጋል ማለት ነው። በእኛ ጾም ማለት ከምግብ መከልከል ነው። ሲምፕሊ በባይብልም ከሄድሽ ጾም ማለት ከምግብና ከመጠጥ መከልከል ነው። አንዳንድ ሰዎች ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ማለፊያ እንጀራ አልበላውም ስጋና ጠጅን በአፌ አልገባም የሚለውን ይይዙና ስጋ አይበላም ይላሉ። ስጋ ብቻ አይደለም የተባለው ጠጅም ተብሏል፣ እንጀራም ተብሏል። ዳንኤል 10:3 ላይ አጠቃላይ ነው የተነገረው ማለት ነው። እና ዳንኤል አጠቃላይ ነው ሲጾም የነበረው። ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ ሙሴ 40 ቀንና 40 ሌሊት ሲጾም እንጀራ አልበላም ውሃም አልጠጣም ሲጾም ማለት ነው። ማቴዎስ 4:2 ላይም እንደዛ ነው። 40 ቀን ሁሉ ኢየሱስ ጾመ ሲባል ምግብም አልበላም አልጠጣም ነው። ከዛ ተራበ ይላል። ተራበ፣ ምንም አልበላም አልጠጣም። ስለዚህ ጾም ማለት ከምግብ መቆጠብ ማለት ነው ትርጉሙ ማለት ነው። እና ይህንን ነው የሚያመለክተው። የእነሱ ሁዳዴ የሚባለው ጾም ሁዳዴ ማለት ያው ሰፊ ማለት ነው። ሁዳዴ ማለት ሌንት ይሉታል በእንግሊዝኛ በውጭው ዓለም 40 ቀናት የነበረውን ቅዳሜና እሑድን ያነሱና 15 ቀናት በአርባው ላይ ጨምሩና 8 ሳምንት ወይም 55 ቀናት ይሆናሉ ማለት ነው። ያ ምን ይባላል? ጾም ከቢር ይባላል። አብይ ጾም ይባላል። ዋና ጾም ብለው የሚያስቡት ማለት ነው። እና ይህን የደነገገው ለመጀመሪያ ጊዜ ኢየሱስ ካረገ ከ300 ዓመት በኋላ በ339 አትናቴዎስ ነው። የእሱን ተከትለው ዛሬ ላይ ኦርቶዶክስ፣ ካቶሊክ፣ ጥቂት የፕሮቴስታንት አንጃዎች ይጾሙታል ይህንን ጾም ማለት ነው። በኢትዮጵያ ኦርቶዶክስ ደግሞ ያሉት አጥሟሟት የሚባሉ ብዙ ናቸው። ሰው ሰራሽ የሆኑ ጽጌ፣ ገና፣ ነነዌ፣ ሁዳዴ፣ ሰኔ፣ ፍልሰታ የቤተክርስቲያን መሪዎች ቀስ በቀስ የጨመሩበት ነው። እንደውም አሁን ላይ ጳጉሜኑ ላይ መጾም ጀምረዋል ራሱ ማለት ነው። እና ይህንን ነው የሚያሳየው አምላካችን አላህ የተናገረው ነገር በቁርአን ውስጥ መቼ መጾም እንዳለብን፣ ለምን እንደምንጾም፣ መቼ እንደምንጾም አምላካችን አላህ ነግሯል። በባይብል ላይ ግን ጾም አለ፣ ግን መቼ እንደምትጾሙ በትክክል አልተገለጸም። ከምን እንደምትጾሙ አልተገለጸም ራሱ። ይሄ ነው ያለው ነገር ማለት ነው። የፍትሐ ነገሥት የሚባል መጽሐፍ አላችሁ። ፍትሐ ነገሥት ለመጀመሪያ ጊዜ የተዘጋጀው በ1240 ላይ ነው። ደረለት ነው፣ በግብፅ ነው። እና አቡል ፋዲል ይባላል ራሱ። እና ጠጅ እየጠጣ ነው ራሱ በአረብኛ የጻፈው ራሱ ማለት ነው። ይቅርታ እንግዲህ ለተጠቀምኩበት ነገር ማለት ነው። ጠጅ እየጠጣ ነው ያንን ነገር ያዘጋጀው ማለት ነው። ይህ መጽሐፍ ወደ ግዕዝ የተተረጎመው ደግሞ በ1550 ደረለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ነው። በቤተ ክህነትና በቤተ መንግስት ደግሞ ህግ ሆኖ መዋል የጀመረው ደግሞ በ1455 ላይ ነው። ይህንን ነው የሚያሳየው። በአፄ ሰርፀ ድንግል ነው ምናምን የሚባሉ አሉ። በእሳቸው ዘመን ነው መመሪያ ተደርጎ የተቀመጠው ማለት ነው። ለዛ ነው ከዚህ አንጻር ነው አላህ መቼ መጾም እንዳለብን፣ ከምን እንደምንጾም፣ ለምንድን ነው የምንጾመው የሚለውን ነገር ተቋዋ ለማግኘት ነው ብሎ ነው አምላካችን አላህ፣ ወይም ደግሞ አላህን መፍራት እንድናገኝ ቻርጅ እንድናደርግ ነው ብሎ ነው የሚያስቀምጠው። ይህን ይመስላል እንግዲህ ስለ ጾም ያለው ሀኒ። እሺ አመሰግናለሁ። እሺ ምንም አይደለም። ቁጭ በይ አትነሺ። እሺ እሺ ብርሃኑ ብሬ ከባድ ሚዛን ሰላም ነው ኡስታዝ፣ እንዴት ነህ? እንዴት ነህ? ሰላም ነው አለሁ። ደህና ነህ? እንዴት ነህ? ጠፋ። አለሁ ደህና ነኝ። ማሻአላህ ማሻአላህ። ምን ይምጣ? ሻይ ቡና ወይስ የሚበላ ነገር? ያ እኔ ያው ቴክስቹዋል ክሪቲሲዝም ላይ ነኝ ያለው። እስቲል ነው የመጽሐፍ አጠባበቅ ላይ ነኝ ያለሁትና ጥያቄ ነው እሱ ነው አሁንም ድረስ እና ልታፋጠኝ ነው ዘንድሮ? አዎ በጣም ሰፊ ነው። ዝም ብዬ ነው የገባሁበት። በጣም ሰፊ ነው። እሺ እንግዲህ አልሰማም። የምናውቀውን ነገር ትሰማለህ። እናንተ ቶራ የምትሉት ያው
ለሙሴ የተሰጠው አንዱ መጽሐፍ ነው አይደል? እንጂ ይሄ አሁን ኦሪት ዘፍጥረት ያው ብዙ ጊዜም ስትናገሩ ስለሰማው ዘጸአት ምናምን የሚሉትን አይደለም ቶራ የምትሉት። አንዴ መልእክት ልመልስ። እሺ አሁን መልእክት መቶብኝ ነው። እሺ ምን አልከኝ? እሺ አሁን እሰማለሁ። አሁን ትሰማለህ? አይ ብዙ ጊዜ ስትሉ ተሰምቷል። ያው ቶራ ስትሉ እናንተ ተውራት ምንለው ቶራን ነው። ያ ማለት ለሙሴ የተሰጠው አንድ መጽሐፍ ነው እንጂ ይሄ ኦሪት ዘፍጥረት እስከ ዘዳግም ድረስ ያሉትን ወይም ከዛ በኋላ ያሉትን ፔንታትዩክ እነሱን አይደለም አይደል? ከጊዜ በኋላ ነው የተጻፉት። ምክንያት አለን እሱ የምንልበት ጥናታችን ላይ እንደሚያመለክተው ማለት ነው። እንደምትመለከተው 36 ሳሂህ ቡኻሪ 36-35 ላይ እሰማለሁ። ይዘገያል መሰለኝ። ትሰማለህ? ሳሂህ ቡኻሪ 36-35 ላይ አይሁዶች ወደ ነብዩ መጡና ከኛ ዘንድ ያሉ ከራሳቸው ማለት ነው ወንድና ሴት ዝሙት ሰርተዋል ብሎ ሲነግሯቸው ቶራሃችሁ ምን ይላል ብሎ ይጠይቋቸዋል። ቶራህ ምን ይላል ብሎ ሲጠይቋቸው መጽሐፉን አንጥተው ከፈቱላቸውና በድንጋይ በተወግሮ ይገደል የሚለው ለመደበቅ ሞከሩ። ግን አሁን የኔ ጥያቄ ስላልሆነ የዛ ሰዓት ይዞት የመጡት ቶራ ምንድን ነው? ኦሪጂናሉ አይደለም ወይ? ቶራ በቫይል መለኮታዊ ቅሪትም ካለው መለኮታዊ ቅሪት እኮ ውስጡ አለው ማለት ተበርዟል ስንል ለምሳሌ እኔ አሁን ወተት አለ እዚህ ጋር አለ ጠረጴዛ ላይ አለብኩና ቁጭ አደረኩኝ። አንተ መጣህና እንትን አልክ፣ ቡና ከተትክበት ምን ይሆናል? ማኪያቶ ይሆናል። ግን የወተትም ጣዕም አለው የቡናም ጣዕም አለው ማኪያቶ ሲባል። ግን ወተቱ የለም እንዴ? ወተት ቢባል ጣዕም የለም? የወተቱ ጣዕም የለም? ወተትም አለ ቡናም አለ። ስለተበረዘ ነው ራሱ ማለት ነው እንጂ መጀመሪያ የነበረው የት ገባ ተብለህ ብትጠየቅ መልስ ምንድን ነው? ተበርዟል አይደል የምትለው? አይ ቶራህ ብለው አጸደቁላቸው እኮ አይደል? ቶራችሁ እዛ ያለው ነገር መለኮታዊ ቅሪት አለ እኮ። ቶራችሁ ምን ይለዋል ያሉበት ምክንያት እዛ ላይ የውግራት ነገር መለኮታዊ ቅሪት ሆኖ እዛ ላይ ስላለ ነው እንጂ አጠቃላይ እነሱ የያዙትን ቶራ አጠቃላይ ነው ማለት አይደለም። አጠቃላይ አጸደቁ ማለት አይደለም ራሱ። ምክንያቱም ቁርአን ላይ ብዙ ቨርሶች አሉ፣ የቁርአን ማስረጃዎች አሉ እንደተበረዙ የሚያሳዩ እንጂ ቶራ የሚባለው ወይም ደግሞ ተውራት የሚባለው ነገር መለኮታዊ ቅሪት ውስጡ አለው። እናምናለን እኛ እንደዛ ማለት ነው። አንተ ሩቅ ሳትሄድ እኮ ክርስቲያኖችም እንደዛ ነው ብሎ የሚያምኑት ቴክስቹዋል ክሪቲሲዝም ሳይንስ ላይ ስትመለከተው ማለት ነው አይደል? እንደዛ አይደል? ፔንታተች የተዘጋጀው መቼ ነው? ፔንታተች መቼ ነው የተዘጋጀው? ቆይቷል ማለት ከምንጮቹ ከእንትን አይደል? እንደዛ የነበረው እንደዛ ነው አይደል? ፔንታተች ተለያዩበት ነው የሚለው ቁርአን ላይ። ልንገርህ ከፔንታተች በፊት ያሉ ነገሮች አሉ። ራሱ ፔንታቶቹ በኋላ ላይ ነው የመጡት። እንደውም ቁርአን ሱረቱ ሁድ ምዕራፍ 11 ቁጥር 110 ላይ ሙሳን መጽሐፍን በእርግጥ ሰጠ ነው በእርሱም ተለያዩበት ይላል። ሱረቱ ፉሲላት ምዕራፍ 40 ቁጥር 45 ላይ እንደዛ ነው። ሙሳ መጽሐፍን በእርግጥ ሰጠ ነው በእርሱ ተለያዩበት ይላል። የተለያዩት መቼ ነው የጀመሩት? የእስራኤል ልጆች ከ950 ጀምሮ እስከ 500 በለው ገለልተኛ 4 ሰነዶች አሉ። ታስታውሳቸዋለህ? እነሱ ዶክሜንተሪ ሃይፖቴሲስ የሚባል JADP ታስታውሳቸዋለህ? ጀርመን ውስጥ የአዌት ሶርስ የሚባሉ እሱ ማለት ነው ጥናት ማለት እሱ ነገር አሁን አለ ራሱ ኤሎይስ ሶርስ አለ፣ ዲትሮሜንስ ሶርስ አለ፣ ፕሪስቲስ ሶርስ አለ ማለት ነው። ከነዚህ ከአራቱ ነው ምንጮች በኋላ ላይ የመጡ ነገሮች። አላህ በቁርአን ውስጥ በሱረቱ አናም ምዕራፍ 6 ቁጥር 91 ላይ ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣው መጽሐፍ ክፍልፍሎች የምታደርጉ ስትሆኑ ማን አወረደው
የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ። እናንተም አባቶቻችሁም ያላወቃችሁትን ተማራችሁ እያለ አላህ ይናገራል ማለት ነው። ስለዚህ ያንን ክፍልፍሎች ያደረጋችኋል፣ እንደከፋፈሉት አላህ ነገረን። ከዛ ምንም ኮንሴፕት መጣ። ገለልተኛ ከሆኑ ሰነዶች ከአራቱ ምንጮቹ ባለ 5 ባለ 6 ባለ 7 ባለ 8 እና ቶራዎች የሚባሉ ተዘጋጁ። ታውቃቸዋለህ? እነዛ ባለ 5 ባለ 6 ባለ 8 የሚባሉ አይደለም። ፔንታተች ፔንታተች የኢያሱ መጽሐፍም ኤክሳተች ሄፕታተች ይቀጥላል። ኦክታተችም አለ ኦክሳተችም አለ። ስለዚህ እነሱ አሁን ለምሳሌ እንትን አሁን እንደዛ ብለው አሁን አንዳንዶቹ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ናት። ራሱ ኤክሳተች ናት። ታውቃለህ? ይሄንን ባለ 6 ናት። ኦሪት ዘኢየሱስ ነው የሚባለው። ራሱ መጽሐፈ ኢያሱ የሚባለው በግዕዙ ኦሪት ዘኢየሱስ ነው የሚለው። ኦሪት ዘኢየሱስ ነው የሚለው። ሙከሚል አንድ ያውጣለት ኦሪት ዘኢየሱስ የሚለው አሳየው። ህዝቡ ይየው አንዴ። ሙከሚል ከቻልክ ይሳቅ ወይ ከቻላችሁ ማለት ነው። ግዕዙ ላይ ኦሪት ዘኢየሱስ ነው የሚለው። አፑ ላይ ኦሪት ዘኢየሱስ 6 ናቸው ራሱ ማለት ነው። ለዛ ነው አየህ ኦሪት የሚባለው ነገር መለኮታዊ ቅሪት ውስጡ አለው ብለን የምናምነው እኛ። ባለ 6 ባለ እንትን አለ ማለት ነውና ፔንታተች የሚባለው ያው ፔንታቶኮስ ማለት ነው። ፔንቴ ማለት 5 ማለት ነው። ቶኮስ ማለት ደግሞ መጽሐፍ ማለት ነው፣ ጥቅል ማለት ነው። ማናቸው እነዛ ለአምስት የከፈሏቸው መጽሐፍቶች? በረሺት፣ ሸሙት፣ ቫክራ፣ በዲማርና ዲቫሪም ይባላሉ ማለት ነው። በረሺት ማለት መጀመሪያ ማለት ነው። ሸሙት ያው ስሞች ነው። ቫክራ ማለት መጣራት ነው። ቢድማር ማለት ደግሞ ምድረ በዳ ማለት ነው። ዲቫሪ ማለት ደግሞ መጀመሪያ ማለት ነው። ራሱ እንደዛ ብሎ ነው ያስቀመጡ ማለት ነው። ኤክሳተች ደግሞ የሚባሉ አሉ። በረሺት፣ ሸሞት፣ ቫክራ፣ በሚድማር ዲቫሪም እና የሸዋ የሚባሉ አሉ። 6 ናቸው ማለት ነው። ባለ 7ቱ ደግሞ በግሪክ ሰብቱጀንት ላይ ያስቀምጧቸው ናቸው። ጌኔሲስ፣ ኤክሶዶስ፣ ሌቪቲከስ፣ አርትሚ፣ ዴትሮኖሚ ከዛ በኋላ ደግሞ ኤሱስ እና ሶፍቲም የሚባሉ አሉ። ባለ 7 አሉ። ባለ 8 ደግሞ ኦክታተች የሚባሉት ማለት ነው። መጽሐፈ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ ኦሪት ዘኢየሱስ፣ ኦሪት ዘመሳፍንትና ኦሪት ዘሩት ይባላሉ። እነዚህ ናቸው ያሉት ማለት ነው። ይሄ ነው ያለው ነገር ማለት ነው። እንደዚህ አይነት ነገሮች አሉ። ግን ይሄ አሁን ያስከው በእጅ ያስከው መጽሐፍ ሙሴ እንዳልጻፈው ማስረጃዎችን ልስጥህ ከባይብል። ሙሴ እንዳልጻፈው እነዚህ 5ቱ ሙሴ እንዳልጻፋቸው ማስረጃ ልስጥህ። ኧረ እኔ ከበቂ አለ ምንም የመሳፍን አይገባኝ። ሙሴ እንዳልጻፈውማ ግልጽ ነው። 5ቱ መጽሐፍት ሙሴ እንዳልጻፋቸው ሙሴ እንዳልተናገራቸው እነዚህ 5ቱ አሁን የሙሴ የተሰጠው ኦሪት በውስጡ አለበት። እውነት ነው እናምናለን እኛ። ነገር ግን በርዘውታል። ተበርዟል ብንልበት ሙሴ እንዳልጻፉ በቂ ማስረጃዎች አሉ። እኔ እኮ በረዙ ላይ እኮ የለብኝም ጥርጥር የለብኝም። ያ ሳይሆን ምንድነው ሀዲሱ ቶራህ ብሎ እየጠራ ነው እና እናንተ ይለዋል። ለምን አይለውም ብሎ ለመጥራት ቶራ ብለን እኮ እናንተም ቶራ ብለው መጥራት ትችላላችሁ ማለት ነው። ከኦሪትም ከወንጌልም እንሌለ እንዴ የማቴዎስ ወንጌልን የምናምን እኮ ቁርአኑን እውቅና ያልሰጠው እንጂ እኛ ስንጠቀም ለመግባባት ያክል ኦሪት እያለ ኦሪት ዘፍጥረት ኦሪት ዘጸአት እያልን እኮ እንጠቅሳለን እኛም እኮ። ያ ማለት እናንተ ቶራህን እውቅና ስለማሰጡት ነው አይደል? አሁን ያሉትን ግን ተውራት የሚባለው ነገር እንዳልኩ አሁን ያለው አንድም ቨርስ የሚሆን ሁለትም ፔንታቴች ሳይሆን ውስጡ ያለውን ነገር ተውራ ብለን ልንጠራው እንችላለን። አንድ ቨርስ ወስደን ምናምን ነገር ለምሳሌ እስራኤል እርም ባደረገው ጊዜ ምናምን ነገር ይልና ተውራትን አንጧትና አንብቧት ይላል። ለምሳሌ ስለ ውግራት አንቀጽ በሚናገረው ሲያስፈልግ ራሱ ተውራት እነሱ ዘንድ እያለች እንዴት ያስፈርደዋል ይላል ስለ ውግራት አንቀጽ ሲናገር። ስለዚህ ፓርሻል ፓርቱንም ቁርአን ሪቪል ያደረገው ምክንያቱም ቁርአን የመጣው ፉርቃን ሆኖ ነው የመጣው። ፉርቃን ታውቃለህ? እውነት ከውሸት መለየት ማለት ነው። ምን አድርገው ነው እውነት ከውሸት የለዩት? የሚለየው ስንል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በሐሰት ለምን ትቀላቀላላችሁ ይላል። የቀላቀሉትን ነገር ፊልተር አውት ያደረገው ቁርአን ነው።
የሚያስፈልገው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ በፊት የነበረው መጽሐፍ የሚያረጋግጥና በላዩ ላይ ደግሞ አራሚ ነው ብሎ ነው የሚያስቀምጠው። ሙሃይሚን ኮሬክተር ነው ይለዋል፣ ሱፐርቫይዘር ነው ይለዋል፣ ተጠባባቂ ነው ይለዋል። ሙሰዲቃን ብቻ አይደለም ያረጋግጣል፣ ራሱ ከአላህ ዘንድ የወረደውን ኮንፈርም ያደርጋል በትክክለኛ የነበረው ማለት ነው። ኮንፈርም ካደረገባቸው መካከል አንድን ቨርስ ቢሆን በውስጡ አንድን ቨርስ ቢሆን እውነት ካለ ያችን ቶራ እንለዋለን ነው። አዎ ለምሳሌ ኤግዛምፕል ልስጥ ኮንፈርም ካደረገባቸው ሱረቱ ማኢዳ ምዕራፍ 5 ቁጥር 43 ላይ ያለው ጥቅስ አለ። ለምሳሌ ብትመለከት ሱረቱ ማኢዳ ምዕራፍ 5 ቁጥር 43 ላይ የምታገኘው ማለት ነው። ማነው ቁጥር 45 ላይ በእነርሱ ላይ ይላል አላህ በውስጧ ነፍስን በነፍስ ዓይንን በዓይን አፍንጫን በአፍንጫ ጆሮን በጆሮ ጥርስን በጥርስ ይያዛል፣ ቁስሎችን ማመሳሰል አለባቸው ማለትን ተናገርን ይላል አላህ። ጻፍን ከተብና ቁልና በሚል ነው የመጣው። አሁን ይህን የምታገኘው ኦሪት ዘጸአት ላይ ታገኘዋለህ። ኦሪት ዘጸአት ዓይን ስለ ዓይን ጥርስ ስለ ጥርስ የሚለውን አላህ ብዬ ነበር ይላል። እዛ ውስጥ ቁርአን ኮንፈርም ያደርገዋል። ይሄንን ቁርአን ላይ ደግሞ ያልተካተቱ ደግሞ አላህ ብሎት ግን በተውራት ውስጥ ያልተካተቱ ደግሞ ልታገኝ ትችላለህ። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ ለምሳሌ ማለት ነው ምን የሚል አለ? በዚህ ምክንያት በእስራኤል ልጆች ላይ ያለ ነፍስ መግደል በምድር ላይ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሁሉ ሰዎች እንደገደለ ሕያው ያደረገ ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፍን። ከተብና ቁልና ማለት ነው አልን። አየው ግን ይሄንን አሁን ቶራ ላይ አታገኘውም። ይሄንን ጥቅስ አለ እናንተ ጋር አሁን ቶራ አለ። ይሄንን አሁን ያልኩን አላህ ብለናል እንዲህ ብለን ተናግረናል ይላል። ያንተ ጽሁፍ ላይ ታልሙድ 4 ነው ምናምን የሚል ነገር ላይ እሱ ማለት አሁን ያወጡት ነው ራሱ ያወጡት ማለት ነው። እነዚህ ነገሮች አሉ የሚኖሩ ማለት ነው። ኮንፈርም የሚያደርጋቸው ሙሉ ለሙሉ ሐሰት ነው ካለ ነው የማይሆነው። ሙሉ ለሙሉ ሐሰት ነው የሚል ትምህርት የለንም። ሙሉ ለሙሉ እውነት ነው ብለን የለም። የሰው እጅ ገብቶበታል። የአምላክ ቃል ነው፣ መሰረት አለው ራሱ አስሉ መሰረቱ ምንጩ ከአንድ አምላክ የነበረ ነው። ሪቪል የተደረገ ነው። ግን ሪቪል በተደረገው ነገር ላይ ሰዎች በጊዜ ሂደት ውስጥ የመጨመርና የመቀነስ አደጋ ደርሶበታል ብለን ነው። አይ በቃ ገባኝ። እሺ ሌላ አንድ ደግሞ እዚህ ሐዲስ ላይ ሱናን አዳሪሚ የሚል ነው። አቢዳውድ ሱነን አቢዳውድ ነው። ሱነን አቢዳውድ የሚለው ላይ ነው። አይ ከዛ ሳሙ አዳሪሚ ኦኬ ሱናን አዳሪሚ የሚል ላይ ነውና ሶስተኛው ማነው እንትና ዑመር ከቶራ አንድ ወረቀት ሲያነብ ነብዩ መጥተው ያዩታል። ከዛ ምንድነው የምታነበው ሲሉት ቶራህ ነው ማነበው ይላቸዋል። ከዛ ማንበብ ሲጀምር ፊታቸው ተቀያየረና ከዛ አቡበክር ደግሞ ምን ይለዋል? እንዴ የነብዩ ፊታቸው መቀያየሩን አይታ አይገባህም እንዴ ለምን ታነባለህ ይለዋል። ከዛ ነብዩ ደግሞ ምን ይሉታል? ቶራ ያው ሰዎቹ ራሳቸው ምንድነው የበረዙ ስለሆነ ለምን ታነባለህ? ሙሴ ራሱ በዚህ ዘመን ቢኖር እኔን ከመከተል ሌላ አማራጭ አልነበረም ብለው ጃሚዓ ተርሚዚ ላይ ሁለት ጥያቄ ያለኝ አንደኛው ሁለት ጥያቄ ያለኝ እዚህ ላይ አንደኛው በዑመር ዘመን ቶራ ወደ አረብኛ አልተተረጎመም። ዑመር ደግሞ ሂብሩ አይችልም። ከየት አንቶ ነው ያነበበው? አንድ ሁለተኛ ይሄ ነገር እናንተ ላይ አፕላይ ሆንም ወይ? እናንተ ላይ አፕላይ ሆንም ወይ ማለት እናንተ አሁን ቶራን አሁን የተበረዘውን አንብባችሁ ለማስተማርም ይሁን ለመገሰጽ ይሄ ዑመር ላይ የተከለከለው ነገር እናንተ ላይ አይሰራም ወይ የሚል ነው። እዛ ጋ እኮ ረሱል ዐለይሂ ሰላም ተውራትን መዲና ላይ የነበሩት ተውራትን በአረብኛ ይናገሩ ነበረ ይላል። መዲና ላይ እኮ ነበሩ አይሁዳውያኖች። ኢቭን ተውራትን በአረብኛ ይናገሩ ነበረ ነው የሚለው።
እሱማ አውቃለሁ። ምናልባት ያነበው በአረብኛ ተዘጋጅቶ ሊሆን ይችላል። በተወሰነ መልኩ ከቢሮውን አንብበው ወደ አረብኛ ተዘጋጅቶ ነበር ሊኖር ይችላል። የተዘጋጀ ሊኖር ይችላል። ምናልባት ማይታወቅም ራሱ ማለት ነው ሊኖር ይችላል ራሱ ማለት ነው። ምክንያቱም ወረቃም የተወሰነ ራሱ ተርጉሞ ነበረ ኢንጂልን ራሱ። ወረቃ ደግሞ እንትን ያለው ደግሞ የኢቦናይት ነው። የኢቦናይቶች ወንጌል ነው ሲያደርግ የነበረው። የኢቦናይት ወንጌልን በዕብራይስጥ የነበረውን ወደ አረብኛም ሲተረጉም ታያለ። አንደኛ ማለት ነው የኢቦናይት ወንጌሎች ማለት ነው ወንጌል የነበረውን መዲና ላይም ሊኖር ይችላል። ባይብል ግን አጠቃላይ የተተረጎመው ወደ አረብኛ የተተረጎመው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከ200 ዓመት ነው ከ300 ዓመት በኋላ ነው። አጠቃላይ እንዳጠቃላይ ይሄ ነው ያለው ነገር ማለት ነውና ከዚህ አንፃርም ማየት ትችላለህ። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። ተውራት በአረብኛ ሲነገር ነበረ። እሳቸው ምን አሉ? የመጽሐፉ ሰዎችን አታስተባብሏቸው፣ አትቀበሏቸው፣ ነገር ግን ወደኛ በተወረደውና ወደ እናንተ በተወረደው አመንን በሏቸው ነው የሚለው ራሱ። አትቀበሏቸው ካል ሙሉ ለሙሉ ከተቀበልን ያው የተበረዘ ነገር አለ። አታስተባብሏቸው ካልን ደግሞ ካስተባበልን ደግሞ መለኮታዊ ቅሪት ውስጡ ስላለ ሙሉ ለሙሉ ዲና ያናረገው ተበርዟል ነው ምናምነው ራሱ ማለት ነው። ቁርአንም ሐዲስ ላይም የሰለፎችን ማስረጃዎች እንደተበረዘ የሚያሳዩ ብዙ ማስረጃዎች አሉ። ሱረቱ በቀራ ምዕራፍ 2 ቁጥር 75 እና ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ያለው ማለት ነው። ይሄን ይመስላል። እሺ የእናንተንስ የማን ዑመር ላይ አፕላይ ሆነው እናንተ ላይ አፕላይ አይሆንም ወይ? የተበረዘውን ማንበብ እንዴ እኮ አነበበው አይደለ? ሱፉን እንትን ስላለ እሱ እኮ እንትን ነው መከተል እንዳትከተሉት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አንደኛ ነገር እንጂ ባይብልን አትንኩ አታንብቡ የሚባል ነገር የለም በእኛ በትምህርታችን። ዑመር መከተል ነው። ሙሳ አለይሂ ሰላም ቢኖር በዚህ ዘመን እኔን ነው የሚከተለኝ ነው። እና ባይብል አሁን አናምንበትም አንከተልም እኮ እኛ ገብቷል። እኛ በባይብል አናምንም አንከተልም። እኛ በተወረደው ነው እመኑ የተባልነው። እና ደግሞ ተመሩበትም መመሪያ አድርጋችሁ ያዙም አልተባለም። እኛ መመሪያችን ቁርአንና ሐዲስ ብቻ ነው። አንከተልም። እኛ የቁርአን ተከታዮች ነን። ተከተሉ ብሎ አላህ በቁርአን ያስቀመጠው ቁርአንና ሐዲስን ነው። አይ እኔ ሐዲሱን መንፈሱን ስረዳው ማንበቡ ራሱ አስቆጥቷቸዋል ነብዩን። አሁን እስቲ ያነበቡ ወላሉ ነገር ያለ እውቀት ሆነ አይመከርም። በኢስላም ሊቃውንቶችም እንደዛ ይላሉ። እውቀቱ ከሌለ መጀመሪያ ዲንን ማታክ ከሆነ ባይብልና ሌላ መጽሐፍቶችን ማንበብ አይመከርም። ኢቭን የፍልስፍና መጽሐፍም አይመከርም። መጀመሪያ አንድ ሙስሊም ማወቅ ያለበት የራሱን ዲን ነው። መጀመሪያ በደንብ ማወቅ ያለበት በደንብ የራስን ዲን አውቀ ቁርአንን የራስን አውቀ በደንብ ተረድተ ነው ከዛ በኋላ ሌላ እንትን የምትለው ማለት ነው። ካልሆነ ግን ልትሳሳት ትችላለህ። ወደ ስተት ልትሄድ ትችላለህ። ይህንን ነው ትምህርታችን ላይ ያለው። እሺ በጣም ኮምፓራቲቭ ሪሊጅን ራሱ ሊቃውንቶቻችን እንደዛ ነው የሚናገሩት። አይመከርም። እኛ አጋጣሚ ሆኖ እድላችን ሆኖ ከዛው ከክርስትና ባግራውንዱ ስለመጣን ለኛ ሲሆን አጋጣሚ ያው ከዛው ስለመጣን ስለነበረ እንጂ ሪኮመንድ የሚደረገው መጀመሪያ ዲናችንን በትክክል የምናውቅ ሰዎች ብንሆን ይመረጣል ተብሎ ነው የሚባለው። በደንብ ዲናችንን ማለት ነው መናሃጃችንን፣ አቂዳችንን፣ ዲናችንን በትክክል እንትን ያለ ሰው አይቸገርም። እሺ አመሰግናለሁ ኡስታዝ። አንድ የመጨረሻ ጥያቄ ልጠይቅና ቦታ ልልቀቅላችሁ። እንትን ቁርአን ምንድነው ጂኒዎች በእናንተ እንደ ሰው ፍሪ ዊል ያላቸው በዛ ፍሪ ዊላቸው ደግሞ ሊጠየቁም ሊሸለሙም የሚችሉ ፍጥረታት እንደሆኑ ይታወቃል። እና ጂኒዎች የወረደላቸው መጽሐፍ አለ ወይ? እነሱ ምንድን ነው ለምን መልእክተኛ ሳንልክ የምንቀጣ አይደለንም ይላል። እና ለእነሱ የተላከ ነቢይ ማን ነው? አንድ ሁለተኛ ለእነሱ የወረደው መጽሐፍ ማን ነው? ቁርአን ነው እንዳንል ለምሳሌ ብዙ ቦታ ላይ ቁርአን እናንተ ሰዎች ወይ ያዩሃል ናሱን ያዩሃል ናስ ይላልና ያዩሃል ጂኒ ብሎ ሲገስጽ አናይም። እና ምንድነው ለነሱ የወረደው የሚለው ማወቅ ፈልጌ በሱረቱ ዛሪያት ምዕራፍ 51 ቁጥር 56 አምላካችን አላህ ጂኒዎችና ሰዎችን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም አለ። ጂኒዎች እንደ ሰው ወንድና ሴት ሆነው
የሚወለዱ የሚኖሩ የሚሞቱ የሚበሉና የሚጠጡ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት? በአያልነት ትጠበቃለህ፣ በእውነት የሚመለከው ከአንተ ከማትሞተው ሌላ አምላክ የለም። ጂኒና ሰው ግን ይሞታሉ ብሎ ነው ያስቀመጡት። ጂኒዎች ደግሞ ወንድና ሴትም አለ። ሱነን ኢብኑ ማጃ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ወንድና ሴት እንዳሉ ነግረዋል። ጾታ አላቸው ራሱ ማለት ነው። ጀነትና ጀሃነም ራሱ ለነሱ ተዘጋጅቶላቸዋል። ፍሪዊል አላቸው፣ መልእክተኛ አላቸው የሚለውን እንመጣበታለሁ። መጀመሪያ ግን ጂኒዎችም ሰዎችም ጀነትና ጀሃነም አላቸው በቁርአን በሱረቱ ረድ ምዕራፍ 11 በሱረቱ ረድ አልኩኝ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ የጌታ ቃልም ጀሃነምን ከሰዎችና ከሰዎች ከሁሉም በእርግጥ ሙላታለሁ